ኩና ነብጊ ይሄን ነበር እኮ ያን ቦታ ነበር ስንፈልግ የነበረው የመጣንበት ዓላማ እዛ ቦታ ላይ የምናገኘው ሰው ስላለ ነውና በቃ እዛው እንመለስ አለው። ሙሳም ይህ እንፈልገው የነበረው ነው አለ። ፈርተደ ዐላ አታሪሂማ ቀሰሳ በፋናዎቻቸውም ወይም በፈለጎቻቸው ብሎ ተርጉሞታል። በፋናዎቻቸውም ላይ እየተከተሉ ተመለሱ ይላል። በመጡባት ቦታ ተመለሱ። የት ለመድረስ? የአሳው ቦታ ላይ። እዛ ማን ስላለ? ኸድር ስላለ እዚያ ማለት ነው። ፈወጀደ ዐብደን ሚን ዒባዲና አለ አላህ ሱብሓነሁ ወተዓላ ከባሪያዎቼ መካከል አንዱን ባሪያዬን እዚያም ላይ አገኙት አለ። ማንን? ኸድርን። ኸድር በጣም ደግና መልካም የሆነ ወልይ ነው። የአላህ ሱብሓነሁ ወተዓላ ወዳጅ ነው። አንዳንድ ዑለሞች እንዳውም ነብይ ነው እስከ ማለት ሁላ ደርሰዋል። ምክንያቱም በአላህ ሱብሓነሁ ወተዓላ ትእዛዙን እየተቀበለ የሚሰራ ስለነበረ ገብታችኋል። ስለዚህ ነብይ ነው ብለዋል። ወማ ፈዐልቱሁ ዐን አምሪ የሚለውን ምክንያቱም ከአላህ ሱብሓነሁ ወተዓላ ትእዛዝ የሚቀበል እስከሆነ ድረስ ነብይ ነው፣ በአላህ ትእዛዙን የሚፈጽም እስከሆነ ድረስ ብለዋል። እንዳጠቃላይ ተመለሱ ሙሳና ኸድር። አላህ ምን አለ? ፈወጀደ ዐብደን ሚን ዒባዲና አተይናሁ ምን ይላል? ፈወጀደ ዐብደን ሚን ዒባዲና አተይናሁ ረሕመተን ሚን ዒንዲና ወዐለምናሁ ሚን ለዱና ዒልማ ከባሮቻችንም ከእኛ ዘንድ ችሮታን የሰጠነው ይላል። ችሮታ የሚለው እውቀት ለማለት ነው። የሰጠነው ከእኛም ዘንድ እውቀትን ያስተማርነውን አንድን ባሪያ ኸድርን አገኙ ይላል። ማን? ሙሳና ዩሻዕ ብን አገኙት። ከዚያስ ቃለ ለሁ ሙሳ እንዲህ አለው፣ ሀል አተቢዑከ እከተለህ ዘንድ ትፈቅድልኛለህ እያለው ነው። ዐላ አን ቱዐልመኒ ሚማ ዑሊምተ ሩሽዳ ሙሳም ለእርሱ ከተማርከው ነገር ቀጥተኛውን እውቀት ታስተምረኝ ዘንድ ልከተለህን አለው። ተመልከቱ፣ ሙሳ ዓለይሂ ሰላም ከዚህ የምትረዱት ነቢይ መሆኑ እውቀትን ከመማር ከሌሎች አላገደውም። ከአንተ ሌላ እውቀት የሰጠሁት ሰው አለ ባለው ጊዜ አላህ ሱብሓነሁ ወተዓላ አላህ ያመላከተውን የእውቀት ባለቤት ፍለጋ ሄደ። ሙሳ ዓለይሂ ሰላም የተነገረውን ቦታ አስቡ፣ ሩቅ ቦታ ነው። በባህሮች መካከል ሂደህ የብስ መካከል በጣም ከባድ ቦታ ነው የምታገኘው አለው። እሄዳለሁ ይበቃ ለሙሳ። ከዚህ የምትረዱት እውቀትን ለመፈለግ የፈለገ መስዋዕት ቢያስከፍላችሁን ፈልጉና ሂዱ። ከነቢያቶች ትማራላችሁ። ከሙሳ የምትወስዱት እውቀት ይሄ ነው። ከታችኋል አይደል? ያን ሁሉ መስዋዕት ከፍሎ ሄደና አስፈቀደው። አምላኬ አላህ ካስተማረው እውቀት እንድታስተምረኝ ዘንድ ልከተልህን ብሎ ጠየቀው። ታዲያ ቃለ ኢነከ ለን ተስተጢዐ መዕየ ሰብራ ሙሳን ምን አለው? ኸድር አንተ ከኔ ጋር መታገስ አትችልም አለው። ከኔ ጋር በምትሄድ ጊዜ የማደርገውን ድርጊት ተሰታይ ልትታገስ አትችልም። አይ ታገሳለሁ፣ ሰብር አደርጋለሁ ካልክ ችግር የለም ነው። ባሪያውም አለ አንተ ከእኔ ጋር መታገስን በጭራሽ አትችልም አለው። ወከይፈ ተስቢሩ ዐላ ማ ለም ቱሒጥ ቢሂ ኹብራ አትታገስም ያለበት ምክንያት ለምንድን ነው? ቀጥሎ ተናገረ። በእውቀትም በእርሱ ባላዳረስከው ነገር ላይ እንዴት ትታገሳለህ አለው። ያ ማለት እውቀት በሌለህ ነገር ላይ በእነዚያ ነገራቶች ላይ ድርጊቶችን በማደርግ ጊዜ ልትታገስ አትችልም። ልታስተባብል ትችላለህ፣ እነዚያን ነገራቶች ሰብራ ላታደርግባቸው ትችላለህ፣ እውቀቱ ስላልተሰጠህ፣ ለእኔ ግን ተሰጥቶኛል እያለ ነው። ለዚህም ነው አምላክ አላህ ለአንተ ያልተሰጠን እውቀት ሰጥቼዋለሁ ብሎ ለሙሳ የነገረው። ገብቶሻል አይደል? ላትታገስ ትችላለህ። ነገር ግን እነዚህ ነገራቶች ለምንድን ነው የማይታገስበት ምክንያት መሰላችሁ? ከላይ ሲሰራቸው ጊዜ ኸድር ክፉ ይመስላሉ፣ ስራዎቹ ጎጂ ነገር፣ መጥፎ ነገር ይመስላሉ። ከበስተጀርባቸው ግን መልካምን ነገር የያዙ ስለሆኑ ነው። ነገር ግን በሙሳ እውቀት ያ ገና ስለሆነ ላይታገስ ይችላል። ምሳሌ ልስጣችሁ። አንዲት እናት አረገዘች። ሌላ ህፃን ልጅ አላት፣ ገና ያልበሰለ ልጅ፣ የ6 ዓመት የ7 ዓመት ልጅ ምናምን አስቡት። ሌላ ልጅ አርግዛለች። ሐኪም ቤት ተወሰደች። እቺ ሴት ዶክተሩ አስተኛትና ኦፕሬሽን ሊያደርጋት ነው እንበል። ኦፕሬሽን ማድረጉ ዶክተሩ ለእርሷ መልካም ነው አይደለም? መልካም ነው። ነገር ግን ለህፃኑ ልጅ ይሄ እይታ ስለማይረዳው ይሄን ነገር እናቱን ከፊቱ ሲቀዳት ቢያይ ምንድን ነው የሚለው? ሊያለቅስ ይችላል። እናቴን ቀደደብኝ ብሎ ያዙ ይልቀቁ ሊል ይችላል አይደለ? ሙሳን በህፃኑ ልጅ ቦታ አስቡት። ኸድርን ደግሞ በዶክተሩ ቦታ አስቡት። ኸድር በሚያደርገው ነገር ከበስተጀርባው መልካም ነገር እንዳለ ስለሚያውቅ ለእርሱ ምንም አይደለም። ገብታችኋል አይደለ? ለሙሳ ግን ያ እውቀቱ ገና ስላልደረሰው በዚያ ነገር ላይ ጓል ሊልበት ይችላል። ስለዚህ ለዚህ ነው ላትታገስ ትችላለህ ተው በምሰራው ነገር እያለ ያለው። ገብታችኋል? እና ኸድር ያደረጋቸውን 3 ድርጊቶች ብታስተውሏቸው ከበስተጀርባቸው ትልቅ መልካምን ነገር የያዙ ናቸው። ከላይ ግን ሳያቸው ሙሳ በሁላቸውም ነገር ላይ ጓ ብሏል። ገብታችኋል አይደለ? ደንግጧል። ከላይ ሳይ የመጀመሪያ ያደረገው ድርጊት ምንድን ነው? ተመልከቱ። የመጀመሪያ ያደረገው ልናይ ነው።
ተው አትታገስም እያለው እታገሳለሁ አለ ሙሳ። ወከይፈ ተስቢሩ ዐላ ማ ለም ቱሒጥ ቢሂ ኹብራ፣ እውቀቱ ባልተሰጠህ ነገር ላይ እንዴት ልትታገስ ትችላለህ አለው። ከዚያም ሙሳ ቃል ገባ። ቃለ ሰተጅድኒ ኢንሻአላሁ ሳቢር፣ በአላህ ፍቃድ የታገስኩኝ ሁኜ ታገኘኛለህ አብሽር አለው። ልከተልህ አለው። ወላ አዕሲ ለከ አምራ፣ አንተንም አንዲትን ነገር አላምፅህም አብሽር አልቃወምህም አለው። ተስማሙ፣ መሄድ ጀመሩ። ቃለ ፈኢን ተበዕተኒ አለው ኸድር፣ አሁንም ቃል አስገባለት፣ እኔን ከተከተልከኝ ፈላ ተስአልኒ ዐን ሸይእን፣ ስለ አንድ ነገር እንዳትጠይቀን፣ ሐታ ኡሕዲተ ለከ ሚንሁ ዚክራ፣ ከዚያ ከምሰራው ድርጊት በስተጀርባ የሆነ ነገር እስካነሳለህ ድረስ አለው። ገብታችኋል? ብትከተለኝም ለአንተ ከእርሱ ማውሳትን እስከምጀምርልህ ድረስ፣ ያ ማለት የስራዎችን ሁሉ ፍቺ እስክነግርህ ድረስ ምንም ነገር እንዳትጠይቀኝ አለው። ፈንጠለቃ፣ አሁን ሄዱ። ተቆረጠ። እሺ፣ ጥያቄ ይጨርሳችኋል ልጆች? ኤስ ከላይ አንበሳ ምልክት አለ። አለይኩም ሰላም። ጥያቄችሁ ምንድን ነው? ሁሴኔ ያለሁት ስደት ነው፣ ግን እናቴ የሞተችው እዚህ ነው ማለት ነው። አላህ ይማራት። እሺ ይሰማል? አዎ ይሰማል። እኔ ውጭ ነው ያለሁት። እኔ ስራ የሚሰራው እንደዚህ ህገወጥ ሆኜ ነው የሚሰራው ማለት ነው። ለመሄድ አልተመቸኝም ነበረ። እጄን ሰጥቼ ለመሄድ ልሄድ ሲል አሻራ ክስ አለብሽ ተባልኩ ማለት ነው። ከዛ ሳልሄድ ቀረሁኝ። ወንድሞቼ ደግሞ የእናታችን ለቅሶ እኮ አልመጣሽም ብሎ አሉ፣ አናግሩኝ። ሁሌ ደውልላቸዋለሁ ግን አያወሩኝም፣ አያናግሩኝም። ለምን ኢትዮጵያ አልመጣሽ? አዎ አንቺ እኮ እናታችን ሞታ አልመጣሽም፣ ለቅሶ አልመጣሽም አሉኝ። እኔ ሁሌ ነው የምደውላቸው ግን እነሱ እንዲያናግሩኝ አይፈልጉም። እሺ ይሄ መረዳት ነበረባቸው። አንዳንዴ አስቸጋሪ ነው። ኢትዮጵያ ላይ ያለ ሰው ነገራቶች እንዴት እንደሆኑ እንዴት እንደሚሄዱ ያውቃል። ችልች ህገወጥ ነች። ማንኛውም ዱዓ አድርግላት ለእናትሽ። እሺ እኔ የእናቴን ለቅሶ ባለመሄዴ ይላል። እኔ ስላልተመቸኝ ግን አትጠይቂ። እነሱ ግን አልመጣሽም እያሉ ሁሌ በቃ እኔ ይናፍቆኛል። ሁሌም ደውላለሁ። በቃ ሁሌ ብቻኝነት ነው የሚሰማኝ። በቃ አያወሩኝም። ወንድሜ አንደኛውም ብሎ ካደረገኝ እኔ እናቴ ላይ ምን ማድረግ እችላለሁ? መረዳት ነበረባቸው በሰዓቱ። ደውለሽ አንቺ ቤተሰብ ጋር ይሄን ነገር አጽናንተሻቸዋል፣ ተናግረሻቸዋል አይደለ? አዎ ተናግራለሁ። አንደኛ ወንድሜ በሞተች በሳምንቱ ምናምን ደውሎ ለምንድን ነው እንደዚህ በጣም እንደዚህ እንደታመመች ራሱ አነገርከኝ ምናምን ስለው እና አንቺ ነሽ እንደመተሽ የምታድኛት አለኝ። ማለት በዛ ለቅሶ ላይ ሆኜ ራሱ አይዞሽ እንኳን አላለም። በቃ እንደዛ መሆኑ አውሩኝም በቃ ለእናትሽ ማድረግ የሚጠበቅብሽ ዱዓ፣ ኢስቲግፋር፣ ሰደቃ ማድረግ ታገም። ቢያንስ እነሱ እናታቸውን አስተማን አይተዋል። ደግሞ እናቷን ያጣች እነሱ እሷን ማጽናናት ሲገባቸው ለእናቶች ምንም አላዘንሽም ማለት ይሄ ወላሂ ላዝም የአእምሮ ድፍንነት ነው የሚያሳየው። ታቻ ስደት ላይ ሆነን ቤተሰቦች መካከል አደጋ ምን እንደሆነ ታውቃላችሁ? ስደት ላይ ሆኜ እናቴ ባጣንስ የሚለው ነገር አንዳንዴ ቁጭ ብዬ ብቻ አስበዋለሁ። ላይ ምን ነው እስኪ ነው እናቴ ባጣት ይሄ አለመቅራታቸው ነው እንደዚህ የሚያደርጋቸው፣ አለመማራቸው ነው። አእምሯቸውን ከፈት አድርገው እንትን ቢሉ ኖሮ ስደት ላይ ያለች እህታችን ብትሰማ ይሄን ነገር እኮ ራሷን ልትስት ትችላለች ብለው እንዳውም ለአንቺ ሊያስቡና ሊጨነቁ ሊገባ ነበር። አንቺ ነሽ ወጥተሽ እናትሽን የተንከባከብሻት ሰርተሽ ያገሻት በህይወቷ ላይ ቁጭ ብሎ እዛ የአንቺን እጅ እየጠበቁ ቁጭ ብለው እናታችንን እንዲህ አላደረግሽም
ይሄ ኢትዮጵያ ላይ ያለን ወንዶች ወላሂ ላዚም በጣም ያሳዝናል። እህቶቻችን ስንት ነገር አሳስቧቸው ይሄንን ምን አልከኝ ወንድሟ ነህ እንዴ? እሱ እንደ ሚዲያ ተቀባይነትህ ልጅቷ ሙስሊም ናት፣ አንተም የሚዲያ ተቀባይነት ስላለ ስልኳን ከቤተሰቦቿ ወስደህ ብታናግርላት ትንሽ የሚሰሙ ከሆነ የሚቀላት ይመስለኛል። ጥሩ ሀሳብ፣ እናመሰግናለን። እስኪ ኢትዮጵያ ከሆኑ ስልካቸውን አንዴ በውስጥ ቴክስት አድርግልኝ ልደውላቸውና ላስታርቃቸው። እሺ፣ ምናልባት ሶሻል ሚዲያ የሚከታተሉ ከሆነ ቲክቶክ ካላችሁ እሱ ወንድሞቼ አሉ፣ ግን እሱ እኔ ልላወራ አልፈለኩም እንጂ በጣም ብዙ ቁስል አለብኝ ማለት ነው። ሀታ እኔ ወንድሜ እዚህ ሆኜ የሰራሁት ቤት ነበረ። ያንንም እናቴ ከሞተች በኋላ ካደኝ፣ ያንንም ካደኝ። በቃ ብቻ አልሐምዱሊላህ። አትሻታልክሽ፣ በኢየሱስ አታልክሽ። ሰው በጣም ጨካኝ ሆኗል ወላሂ ላዚም። እህቶች እባካችሁ ገንዘባችሁን ሰርታችሁ ያዙ። ቤተሰቦቻችሁን መርዳት ባለባችሁ አቅም እርዱ። የሆነ ነገር ስታሰሩ በእኔ ስም አድርጉ ብላችሁ ቤተሰቦቻችሁን እዘዙ። ቤት ስታሰሩ ሊሆን ይችላል፣ ሌላ በራሳችሁ ስም። እናንተ ናችሁ የለፋችሁ የደከማችሁት። ቁጭ ብሎ እዛ የእህቱን ገንዘብ እየተቀበለ እየበላ እየጠጣ ምንም ስራ ሳይሰራ ከዚያ በኋላ ለፍታ ሰርታ የሰው ቤት ሽንት ቤት ጥርጋ ያመጣችውን ገንዘቧን ደግሞ እንደገና ያን የሰራችውን ቤት ማረፊያ ይሆነኛል ያለችውን ስመለስ ከስደት መጠለያ ይሆነኛል ያለችውን እንደገና ዞር በይ ብሎ ሲቀማ ታስባችሁታል? ወላሂ ከባድ ነው። ብልጥ ሆኑ እህቶች፣ ስደት ላይ ያላችሁ እባካችሁ ገንዘባችሁን ያዙ። ስትመጡ ጊዜ ማንም ዞር ብሎ አያቸውም። እንዳውም የሚከዳችሁ ቤተሰብ ነው በዚህ ጊዜ አብዛኛው ያለው ከጥቂቶቹ ካልሆነ በስተቀር። የሆነ ነገር ሀገራችሁ ላይ ቤት መስራት ብትፈልጉ ለቤተሰቦቻችሁ አደራ በእኔ ስም አድርጉት ብላችሁ ንገሯቸው። አልሰራም፣ ያ እዛ ቁጭ ብሎ ከእናንተ እጅ እየጠበቀ እንዳውም እየረዳችሁን ነው። ሌላው ነገር የምነግራችሁ ምንድነው፣ ሀገራችሁ ላይ ያሉ ወንድሞቻችሁን የሆነ ስራ እንዲሰሩ አግዟቸው እንጂ ገንዘብ እየላካቸው አትቀልቧቸው። ቁጭ አድርጋችሁ እህቴ ውጭ አለችልኝ ብሎ በእናንተ ላይ እንዲተኛ አታድርጉት። ያታችኋል። ይሄ ነው የሆነ ቦታ ወጣ ብሎ እንዲሰራ አግዙት። ለዚያ ነገር የትራንስፖርት ሊሆን ይችላል። የዛኔ በወጣበት ጊዜ የተቸገረ ነገር ከሆነ ልትረዱት ትችላላችሁ። ቁጭ አድርጋችሁ ግን የምትቀልቧቸው ከሆነ አንደኛ ሰነፍ እያደረጋችኋቸው ነው፣ ሁለተኛ የእናንተን ብቻ ነው የሚያዩ። ከዛ አንቺ የምትሰሩን እያሰበ ያንን ያንቺን ይመኛል፣ ያንቺን መቀማት ውስጡ ይፈልጋል። እና ይሄን እንትን በሉ፣ ገንዘባችሁን ያዙ። ስትመጡ ጊዜ ማንም የሚያስጠጋችሁ የለም። ስለ ራሳችሁ አስቡ። ለራሳችሁ ከቆማችሁ በኋላ ነው ሌሎችን ማጠንከርና ማገዝ የምትችሉት። ለራሳችሁ ሳትቆሙ እናጠነክራለን ማለት የማይሆን ነገር ነው። ቤት ያለ ምሰሶ እንደማይቆም ልክ እንደዛው ናችሁ። እሺ፣ ለማንኛውም እህቴ አንቺ ላይ ምንም ጥፋት የለብሽም። ከዚህ በኋላ የምትሰሪውን ሁሉ በኪስሽ ያዥ። ያቶሻል። መርዳት ግዴታ ያለባችሁ እናትና አባቶቻችሁ ነው በመሰረቱ። ሌላውን የመርዳት ግዴታ ያለባቸው ወንድሞቻቸውን። ወንድ ልጅ እህቱን የመርዳት ግዴታ አለበት እንጂ እንደ እስልምና ሴት ልጅ ወንድሟን የመርዳት ግዴታ የለባትም። የፈለጋት ታውቁት ወጣቸው። እናትና አባቶቻችሁን እስከረዳቸው ድረስ ሌላው ትርፍ ነው እና በቻላችሁ ታቀም ገንዘባችሁን ለመያዝ ሞክሩ። ከተቻለ የሚያስታርቁሽ ቤተሰቦች ካሉ፣ ሽማግሌዎች ካሉ፣ በጣም የሚያከብሯቸው ሽማግሌዎች ካሉ ከቤተሰብ ለነዛ ነግራቸውና እነዛ ሄደው በአካለ ጌታው እንዲመክሯቸው በማድረግ እንዲመለሱ ማድረግ። ምናልባት እኔንም የሚያውቁኝ ከሆነ የሚሰሙኝ ከሆነ እመክራቸዋለሁ፣ ለማስታረቅ እሞክራለሁ ኢንሻአላህ። ቁጥራቸውን በውስጥ እሺ፣ ቁጥሩን የወንድሞቼን ቁጥር በውስጥ እሰጣለሁ፣ አናግርልኝ። እኔ አሁን ኢትዮጵያ ራሱ መሄድ አልፈልግም። ወላሂ ኢትዮጵያ ሊሄድ ሲል የሆነ ነገር አይኔ ነው ጭልም የሚለው። ምክንያቱም አንደኛው እናቴ የለችም፣ አባቴም በጣም ታማሚ ነው። 3 ወንድሞች ነው ያሉኝ። ሶስቱም ባለ ትዳር ናቸው። ግን እኔ የመጨረሻ ልጅ ነኝ። በቃ እንኳን እዚህ ሆኜ ምንድነው ብሎ እንኳን አይዞሽ እንኳን እኔ እንደዛ አያናግሩም። ግን በጣም ይናፍቁኝ፣ ወላሂ በጣም ናፍቁኛል። ትላንትና ራሱ ወንድሜ ናፍቀኛል ብዬ ዝሎ የጻፍኩለትን ሜሴጅ አይተው ሁለተኛ ስብራት ሆነብኝ። በቃ ወላሂ በጣም
ብቻ አልሐምዱሊላህ ለሁሉም ነገር አይዞሽ ኢንሻአላህ ቁጥሩን ሰጣለሁ ስጭዳው እሱ ይቅርታ ግን እንትን ብናደርግ እዚህ ጋር ያላችሁ እህቶች ማለት ነው እነዚህ ክራ ምናምን አንዳንዴ እንደዚህ ብቸኝነት ሲሆን ከባድ ስለሆነ በውስጥ አናግሯት ቀረብ ምናምን እንደዚህ መቀራረብ እርስ በርሳችሁ መደጋገፍን መቀራረብን ምናምን እንደ ልምድ ያዙትና ተደጋገፉ አይዞሽ ምናምን የሚለው ይሄ ሜንታሊቲው ለራሱ በጣም ጥሩ ነገር ስለሆነ ተደጋገፉ በደንብ ሳፖርት አድርጓቸው በቃ አውሩ እርስ በርሳችሁ ተግባቡ ጓደኛሞች ታማሞች ምናምን ሁኑ በውስጥ አንዱ ጥንካሬ እሱ ስለሆነ ማለት ነው በቃ በውስጥ በደንብ ተነጋገሩ አውሩ ተደጋገፉ ምናምን እሺ እንደዛ አድርጉ አፈወልዩ ሲቀጥል እሺ ጥያቄ ያለ ይቀጥል السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ እሱ እሺ ሴትን ልጅ መንካት ሐራም ነው ውዱ ያፈርሳል እንዴ? እሺ መንካት ሐራም ነው ግን ውዱ ያፈርሳል ወይም አያፈርስም የሚለውን ነገር ለማወቅ ነበር። መልካም እሺ አንዴ ቤት አድርጋ እሺ ሴት ልጅን መንካት ሐራም ነው ያ አላህ ነብያችን ሰለላሁ ዐለይሂ ወሰለም ኢኒ ላ አሳፊሑ ኒሳ እኔ ባል ሴትን ማስጨብጥ ተነግረዋል። እርሳል ወይ ወደሚለው ስንመጣ ጊዜ ውዱ የሚያፈርሱ ነገራቶች ከብልት የሚወጡ ነገራቶች ናቸው። ኩል ማ يخرج من السبيلين ማንኛውም ከሁለቱ መራጃ ቦታዎች የሚወጣ ነገር ነው ብልት ማን ውዱን የሚያፈርሰው። ስለዚህ ሴት ልጅን በሚነካ ጊዜ ሰውየው ከብልቱ የዘር ፈሳሽ ወጥቶ ከሆነ ውዱ የሚፈርሰው ካልወጣ ግን አይፈርስም። ያቀለገት ይሰማል። የገባችሁ ሰዎች ጥያቄ ያላችሁ መጠየቅ ትችላላችሁ። እሺ 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 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ለእንስሳ ሰደቃ ማውጣት ይቻላል? ሰደቃስ ማብላት ይቻላል? ምን ለእንስሳ ሰደቃ ማውጣት ይቻላል? ለእንስሳ ሰደቃ ማውጣት ልጄ እንስሳ ሲሞት ማለት ነው ማውጣት የለም። አይሆን የለም እንደዛ ይባል። ዛሬ ጓደኛ እንስሳ ሞቶ የሆነ ውሻ ሞቶ ነበርና እዛ ሰደቃ በልቶ ውሻውም ተቀብሮ ምናምን ከዛ እንደዚህ ማረው ምናምን ተብሎ ሰደቃ ሄዶ ነበርና ጠይቅልኝ ብሎኝ ነው። የእናንተ ውሻ ነው? በጣም ያሳዝናል። በሰፈር ነው ጓደኛዬ ነው በሰፈር ነው። ኦኬ እና ሶላተል ጀናዛ ሰግራችሁበት ምናምን እንደዚህ አስክሬን ላይ ወይስ ዝም ብለው ነው የቀበሩት? አላቅም ብቻ ውሻው ጎረቤት ነው ቤት ነውና ውሻው ሞተ፣ ሰደቃ ተደረገ፣ ሰው ሁሉ ተጠራ። ከዛ ሰደቃ ተደረገ ሶላተል ጀናዛ ሰገዱበት። አላቅም ብቻ ዱዓ ተደረገለት። ከዛ እኛም ተጠርተን ሰደቃውን በላን አለ። ከዛ እንዴት ይታያል እያለ ነበር። አህመድ ቃሉ ሰለፎች። እሺ ጥያቄ ያለው ካለ መቀጠል። ቢ ጥያቄ አለ?
በዲን ላይ ባታሸፉ መልካም ነው። ዲኑ የአምላክ የአላህ ስብሐነ ወተዓላ ዲን ነው። ሰዎች የፈበረኩት አይደለም። እሺ መህማ ተለዐብተ ቢሸይኢን ፈኢያከ አን ተልዐበ ቢዲኒክ። በፈለገ ነገር ብትሳለቅ አደራ በኢስላም ላይ እንዳትሳለቅ፣ ትጠፋለህ። ምናልባት ኖር ያለው ምድር ላይ አልጠፋም ልትል ትችላለህ። ቀጣይ ዓለም አለ፣ የዘላለም ገሃነም የምትገባበት። በአንድ በዲን ጉዳይ በመሳለቃቸው ምክንያት የገሃነም እንደሚሆኑ የተነገረላቸው ሰዎች አሉ። ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዚሩ ቀድ ከፈርቱም በዕደ ኢማኒኩም። እናንተ የምትሳለቁት በአላህ ነው፣ በመልእክተኛው ነው፣ በዲኑ ላይ ነው። ምንም ምክንያት አታቅርቡ፣ ክዳቸዋል ከእምነታችሁ በኋላ ተባሉ እነዚያ ሰዎች። ስለዚህ የምትሳለቁበት ተራ ሰዎች የተናገሩት ነገር ሳይሆን ዲን ነው። ጥንቃቄ አድርጉ። እሺ ጥያቄ ያለው ካለ መጠየቅ ይችላል። አድሚኖች ካላቸው በተራ አስገቧቸው። ቪዲዮ ሰርቻለሁኝ። ሁላችሁም የገባችሁ ኮፒ ሊንክ ሪፖስት አድርጉልኝ። እሺ በአይሻ ጉዳይ ስለሆነ ሁላችሁ ኢንሻአላህ። አድሚን የለም እንደዚህ ቤት። ስለዚህ ባረሩ መሰለኝ። تسمعون كلامي ولا لا؟ ለኔ ስጠኝ አድሚን ኡስታዝ ኢንሻአላህ። እሺ ያላችሁ ልጆች ማሂር ሰላም አለይኩም። ወአለይኩም እኔ ዝም ብዬ ልማር ነው የገባሁትና በእግረ መንገዴን ለአላህ ብዬ ወዳቸዋለሁ። ሁላችሁ ነው። አላህ ይጠብቅህ። አላህ ይጨምር ብሮ። ማሂር ስልጣንን ሁሉ አሳልፌ ሰጥቻለሁ። ገስት ላይ ባሉት ሁሉ ላይ ተፈርድ ዘንድ ስልጣን ሁሉ አሳልፌ ሰጥቻለሁ። አይ እሺ፣ ከእውቀት አደብ ይቀድማል። ወአለይኩም ሰላም። ሰላም ነው። እሱም ጥያቄ ነበረኝ። እሺ ጓደኛዬ ማለት ነው ያለችው ስደት ላይ ነውና አግብታ ነበረ። መጀመሪያ ላይ አቂዳውን ጠይቃው ነበረ፣ ግን ካንቺ ተመሳሳይ ስለሆነ ነው አንቺን የመረጥኩት አላት። ግን በሀጂ ሙት ይመስለኛል እንትኑን አገኘችው። ያኒ ደብቋት ነበር፣ ዋሽቷት ነበር። ግን አይደለም ኒካ ኦርዲ ስትለው አላወርድም ማለት እንዴት ይታያል? ቷትና ደብቋት ከሆነ ኒካ ያሰረው ከጊዜ በኋላ ያንን ውሸትና የደበቃትን ነገር ብታገኝበት እቺ መጠየቅ ትችላለች። ጠይቃለች፣ ግን እምቢ አለኝ ነው የምትለው። እንትን አላት ብሎ ነው አያስገባም፣ ያንተ ቤት አይሰማምና ጠይቂልኝ ብላኝ ነው ሪከርድ እያረኩ ነው። ያው እህት ዋሽቷት ከሆነ አንድ ሰው ኒካ ያሰረው ታስት ብታገኝበት እና ብትደርስበት ይህ ፍች ያስጠይቃል። በዚሁ አንጻር ባልም ሚስቱን የሆነ ነገር ተናግራ ያን ነገር ውሸት እንደሆነ ከጊዜ በኋላ ቢያገኝባት ፍች መጠየቅ ይችላል። ይሄን ያለ ነገርሽ ማለት ጠይቃ ነበር ፍች ኒካ አላወርድም ማለት እሺ፣ ሸሪዓ ፍርድ ቤት በመሄድ ይሄን ነገር ታደርግ። እሺ አረፍልን ነው ሙከሚል አለ፣ ማሂር አለ፣ ወንድማችሁ ከላይ ሙሐመድ አለ። ሁላችሁም እነዚህን ሶስት ልጆች ፎሎ አድርጓቸው። በጣም ጎበዝ ልጆች ናቸው እና እንትን አድርጉ። የሆነ ርዕስ አንሱና ሶስታችሁም በነገረ ክርስቶስ ላይ ሊሆን ይችላል፣ ወይንም በስላሴ ላይ ሊሆን ይችላል፣ ወይንም ኢየሱስ ክርስቶስ ምንድነው ፍጡር ነው ወይስ ምንድነው በሚለው ጉዳይ ላይ በዚህ ነገር ላይ ርዕስ አንስታችሁ ውይይት አድርጉ፣ ዲስከስ አድርጉ። መጠየቅ የሚፈልግ ወይንም መመለስ የሚፈልግ ወይንም እምነት የክርስትና ትክክል ነው ማለት የሚፈልግ አለ። ይህንን ደግሞ እያስገባቻቸው ይጠይቁ፣ ይማማሩ፣ ይወያዩ፣ ወደ እውነት አድርሷቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ማሂር ፋጡላ መስከረም አዎ እቺ ነች ቀንዳውጣ እና ቅባቱን አሁን ላይ ያለውን መጠቀሙ ችግር አይኖርም። ምክንያቱም የቀንዳውጣ ይዘትነቱን ቀይሯል በበርካታ ኬሚካሎች ተቀላቅሎ። እሺ ሌላ ጥያቄም አለኝ። እኛ ቁርአን ምናምን እንቀራለን እና በእንትን በኢሞ ምናምን በወንድ መቅራት እንዴት ይታያል? በወንድ ኡስታዝ ከቻላችሁ ሴቶች ጠይቅ አይቻልም ምናምን። እሺ ከቻላችሁ እንደ አስሉ እንደ መሰረቱ ሴቶችን ሴቶች ያቅሯቸው፣ ወንዶችን ደግሞ ወንዶች ያቅሯቸው። ነገር ግን የወንድ አቅሪዎች ከሌሉ ማን ነው የሴት አቅሪዎች ከሌሉ ወንዶች ከሆነ የሚያቀሩት ያ የሚያቀራቸው ሰው ሴቶቹን ለብቻ ወንዶቹን ለብቻ አድርጎ ያስቀራቸው፣ አያቀላቅላቸው፣ እክትላጥ አያድርግ። በተቻለው አቅም በፊት ነው አድርጎ በዚህ መልኩ ማቅራት ይችላል። አዎ ብቻ ነው የምንቀረው፣ የሴት ብቻ ነው ግን ኡስታዙ ወንድ ነው እኮ እንዳልኩት። ሴቶች አቅሪዎች ካሉ መጀመሪያ መሆን ያለበት በሴቶች መቅራት ነው። ከሌለ ደግሞ አሁን በተባለው መልኩ መቅራቱ ችግር አይኖርም። እሺ ኦኬ ሹክራን ጀዛከላህ ኸይር። እኔ አሁን ልጠይቅ። እሺ ሽንት ቤት ውስጥ ሰማ አድርጎ እያዳመጡ በስራት እንዴት አይቻልም? ቁርአንም ምንም ቢሆን ችግር የለም? አይቻልም። ሽንት ቤት ውስጥ ስትገቡ ዝጉት። አይ ስለሚበላ ነገር ካነሳ በእናንተ አህያ ይፈቀዳል? እሺ መልካም ጥሩ ጥያቄ። በእኛ አህያ ይፈቀዳል ወይ? አላህ ስብሓነሁ ወተዓላ በቁርአን ላይ ምን አለ? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነተን ወየኽሉቁ ማ ላ ተዕለሙን አለ። ፈረስን በቅሎን አህያን ልትጓጓዙባቸው ዘንድ ፈጠርኩላችሁ፣ ወደፊትም ሌሎችን እናንተ የማታውቋቸውን መጓጓዣዎች እፈጥራለሁ ብሎ አላህ ተናገረ። ስለዚህ ፈረስ በቅሎ አህያ ለምንድን ነው የተፈጠሩት? ለመጓጓዣ። አብደላህ ብኑ ዓባስ የተባለው የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባ ሲናገር ምን አለ? ቃለ ሊተርከቡሃ ወለም የቁል ሊተእኩሉሃ ወዐላ ዛሊከ ፈላ የጁዝ አክል ሃዚሂ አልአሽያእ። አብደላህ ብኑ ዓባስ ሲናገር ምን አለ? አላህ ግመልን ማን ነው ፈረስን በቅሎን አህያን የፈጠርኩላችሁ ለመጓጓዣ ነውና ስላለ እነርሱን ለመጓጓዣ ፈጠረልን እንጂ ልንበላቸው አልፈጠረልንም፣ ስለዚህ አይበሉም ብሎ ቃል በቃል እርሱ ተናግሯል። እሺ ወደ ሐዲሶች እንምጣ። ሐዲሶቹ አህያ ለሁለት እንደሚከፈል ይናገራሉ። አህያ ለሁለት ይከፈላል። የቤት አህያ አለ፣ ልክ እንደው ደግሞ የዱር አህያ አለ። የቤት አህያን ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም እንደማይፈቀድ ተናግረዋል። የቤት አህያ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አን አክል አልሑሙር አልአህሊያ ሐዲስ ላይ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም የቤት አህያን መብላትን ከልክለዋል። ያ ማለት ይሄ ከሰዎች ጋር የሚኖረው የቤት አህያ ማለት ነው። አይሰማም? ምን አልሽኝ? ከስር እየሰደቡኝ ነው ጌታ ስለምባላክ ልጆች አትስደቧት። እየጠየቀች ነው ያለችው። ማንኛውም ክርስቲያን የትም ቦታ የሰማውን ጥያቄ መጥቶ መጠየቅ ይችላል። እዚህ ሙሉ ነፃነት አለው። ብቻ ስርዓት ባለው መልኩ ይሁን፣ በመከባበር ይሁን። መሳደብ መዝለፍ ምን ማለት አይቻልም። አላህንና መልእክተኛውን ኢስላምን እስካልሰደባችሁ ድረስ የሰማችሁትን ሁሉ መጠየቅ ትችላላችሁ። በስርዓት ነው የጠየቀችው። ስለዚህ ክፉ ቃል አትናገሩ። እሺ መልካም። አሁን ስለዚህ አህያ ለሁለት ከፍለው ያቸዋል። አንደኛ የቤት አህያ ነው። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም የቤት አህያን መብላት ከልክለዋል። እሺ የዱር አህያን በልተዋል እኮ ሰሃቦች የሚል ቃል ልትሰሙ ትችላላችሁ። አዎ ሐዲስ ላይ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የዱር አህያን እንደበሉ ተገልጿል። ታዲያ ስለዚህ ስለበሉ እንደው ሐላል ነው ማለት ነው ወይ? እሱን እንመጣበታለን። እንደ እስልምና አስተምህሮ አንድ ነገር እንደ አስሉ እንደ መሰረቱ ሐራም ነው ከተባለ በኋላ ዳግም ሰዎች እንደበሉት ቢገለጽ እንዴት ነው የምንረዳው? አላህ በቁርአን ላይ ሱረቱል ማኢዳ ላይ ያስቀመጠው አንድ የሚገርም ነገር አለ። እሱ ምንድነው? የማይበሉ እንስሳቶች ብሎ ገለጻቸው። ከገለጸ በኋላ የማይበሉ እንስሳቶችን ነገር ግን መጨረሻ ላይ ምን አለ? ነገር ግን ህይወቱ አደጋ ላይ የሆነበት ሰው የተጨናነቀ ሰው ካለ አለ ከነዚህ ውጭ ሌላ ምንም ምግብን ካላገኘ ቢበላ እንደ ኃጢአት አይቆጠርበትም ማለት። ልብ በሉ ይፈቀዳል እያለ አይደለም፣ እንደ ኃጢአት አይቆጠርበትም ማለት ገብታችኋል አይደለ? ታዲያ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያንን
በጃር ላይ ነበሩ። ጃር ላይ ደግሞ ምን ያስፈልጋል? ጠላትን ለማሸነፍ ኃይል ያስፈልጋል። ከተራበ ሰውየው የዛኔ ሽንፈት ይመጣል። ከፊታቸው ያገኙት ያንን የሜዳ አህያ ነበር፣ በሉት። ገባቸው። እንብላው አላችሁ ብሎ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ያም ባይበሉና ኃይልን ባያገኙ ኑሮ ሽንፈት ላይ ሊወድቁ ነው። ገብታችኋል? ሌላን አማራጭ አላገኙም። በአንዲት ጊዜ ነው በሉ የተባለው። ለዛ የሚገርማቸው አንዲት ሐዲስ ላይ የተፈቀደና የሚቻል ቢሆን ዘላለም እያደኑ በበሏቸው ነበር። ለአንደዛ አላደረጉም። አንዲት ሐዲስ ላይ ያመጣላቸውና ብሏላቸው ነብዩ ሰለላሁ ዐለይሂ ወሰለም፣ ለዚያም በጂሃድ ላይ ሳሉ ማለት ነው። ይህን ይመስላል። ይህ ነው ከኢስላም ያለው ግንዛቤ ማለት ነው። እና እንደ አስሉ እንደ መሰረቱ ሐራም ነው። ቃል በቃል አላህ በቁርአን ላይ ፈረስን በቅሎን አህያ ልትጓጓዙባቸው ፈጠርኳቸው እያለ ሲናገር ጊዜ አብዱላህ ብን አባስ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ምን አለ? አህያ በቅሎ ፈረስ በፍጹም አይባሉም፣ ምክንያቱም አላህ የፈጠራቸው ለመጓጓዣ እንጂ ለመብላት አይደለምና ብሎ ሕክሙን ተናግሯል ማለት ነው። ይህን ይመስላል። አሁንም እንዲሁ ለማነጻጸር ያክል መጽሐፍ ቅዱስ ላይ እግዚአብሔር የሰው ስጋ እንደሚያስበላ ቃል በቃል ተናግሯል። አስበልቷቸዋል። የሰው ስጋ መብላት ነው የሚዘገንነው ወይንስ የእንስሳትን እንትን መብላት ስጋ መብላት? አስባችሁታል? ለዚያውም የሰው ስጋ ዝም ብሎ የሰው ተራ ስጋ ሌላ ሰው እንዳይመስላችሁ። አባትና እናቶች የልጆቻቸውን ስጋ አስበላቸዋለሁ ብሎ ዛታ አስበላቸው። እየቀቀሉ ልጆቻቸውን እንዲበሉም አድርጓቸዋል። አሁን ይሄን በማስረጃ ላሳያችሁ። ካሜራውን አንዴ ላዝረው ልክፈተው። የሰው ስጋ መብላት ያው እዚህ ጋር ልክፈተው። እግዚአብሔር ምን እንዳለ እንመልከት። መጽሐፍ ቅዱስ ላይ እንግባ። ያውና ኦሪት ዘሌዋውያን ምዕራፍ 26 እሺ፣ እዚህ እንገባለን። ይቅርታ አንዴ ያውና እሺ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 አካባቢ ላይ ያ ተመልከች። እዚህ ጋር ለዚያም የሚገርማችሁ ጥፋት አጥፍተው አልታዘዝም ካሉት የሚቀጣበት አንዱ ቅጣት ነው እግዚአብሔር። ሰዎች ጥፋት አጥፍተው አንታዘዝም ካሉት የሚቀጣበት አንዱ ቅጣት ምንድነው? የሰው ስጋ ማብላት ነው። ያውና ማስረጃ ነው ላሳያችሁ። እግዚአብሔር ምን ይላል? 27 ላይ ተመልከቱት። እስከዚህም ድረስ ባትሰሙኝ አለ፣ ባትሰሙኝ በእንቢተኝነት ብትሄዱብኝ እኔ ደግሞ በቁጣ እሄድባችኋለሁኝ አለ። ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁኝ አለ። ምንድነው የሚቀጣቸው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ። አላሁ አክበር። ታዲያ አስበልቷቸዋል ወይ? አዎ በደንብ አድርጎ አስበልቷቸዋል። ማስረጃ ያውና ልጆቻቸውን ቀቅለው እንደበሉ ሁላ መጽሐፍ ቅዱስ ይናገራል። ቀቅለን እሺ፣ መጽሐፈ ነገሥት ካለ ምዕራፍ 6 ቁጥር 29 እዚህ ጋር አንድ ታሪክ ታገኛላችሁ። ልጄንም ቀቅለን በላ ነው ይላል። ያ ሰላም! እንዴት መሰላችሁ ታሪኩ? አነብላችኋለሁ። 2 ሴቶች አሉ። እነዚህ 2 ሴቶች ህፃናት ልጆች ያሏቸው። ኃይለኛ ረሃብ ይለቅባቸዋል። እግዚአብሔር ይቀጣቸዋል በረሃብ። ከዛ እነዚህ ሴቶች ሲራቡ ምን ያደርጋሉ? ተስማሙ። ዛሬ የኔ ልጅ ቀቅለን እንብላውና ነገ ደግሞ አንቺ ልጅ ቀቅለን እንበላለን አለቻት። እሺ ተባብለው እናትና እናት ተስማሙ። ከዛ የአንዷን ልጅ አመጡና ቀቅለው በሉ። ከዛ እንደገና በሚቀጥለው ቀን አንቺ ልጅ አምጪ ቀቅለን እንብላው፣ ትላንት እኮ የኔ ልጅ በልተናል ስትላት ጊዜ አይ የኔ ልጅን አላበላም ብላ ሸሸገች ልጇን። ከዚያ መታ በጊዜው ለነበረው ንጉሥ ትከሳለች ሴትየዋ። ይሄን ታሪክ እግዚአብሔር እየተረከልን ነው። ኑ ተመልከተዋል። አበበላችሁ ተመልከቱ። በሰማርያም ታላቅ ራብ ሆነ አለ። በሰማርያም ታላቅ ራብ ሆኖ ነበረ። እነሆም የአህያ ራስ በ50 ብር አህያ ያውና እንደሚበላ መጽሐፍ ቅዱስ ላይ ያው እግዚአብሔር ባመጣባቸው ቁጣ ምክንያት የአህያ ጭንቅላት ሁሉ ከነዋጋው ተቀምጧል። የአህያ ራስ ስንት ብር ነው የሚሸጠው? 50 ብር። የአህያ ጭንቅላቱ ይበላ። ያው የአህያ ራስ 50 ብር። የእርግብም ኩስ የጎሞር 8ኛ በሚሆን በ5 ብር እስኪሸጥ ድረስ ከበቧት ይላል። የእስራኤልም ንጉሥ አሁን ታሪኩን ተቀምጠ ነው። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። ልጆች የሚታደጉት አንዴ
ልጆች ቤት አድርጉት። እሺ ያውና ምን ይላል? ወደ ንጉሱ መጣች እቺ ሴት። የእስራኤልም ንጉስ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉስ ሆይ እርዳኝ ብላ ወደ እርሱ ጮኸች። ተመልከቱ ምን እንደምትል። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ አላት። ከአውድማውስ ወይንስ ከመጥመቂያው ነው አላት። ንጉሱም ምን ሆነሻል አላት። እርሷም ይህች ሴት ያችን ጓደኛዋ ልትከሳት ነው፣ ቅድም እንዳልኳችሁ። ይህች ሴት ዛሬ እንደምበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ከዛስ ልጄንም ቀቅለን በላ ነው። በማግስቱም እንደምበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገች ብላ መለሰችለት። አላሁ አክበር። አስባችሁታል? ተስማምተው እናትና እናት ዛሬ ልጅ ቀቅለን እንብላና ነገ ደግሞ አንቺን እንበላለን ብላታለች። እሺ ብላ አንደኛዋ የውሃ ሰጠችና ቀቅለው በሉ ልጃቸውን። ከዛ ነገ አንቺን ልጅ አምጪ ስትላት እኔ ልጅን አላስበላም ብላ ሸሸገች፣ ቃሏን አጠፋች። ከዛ ለንጉሱ በታይ ይሄን ያደረገባቸው ማን ነው? እግዚአብሔር። ቅድም እንዳሳየኋችሁ ምን ብሏቸዋል? እኔን የማትሰሙኝ የማትታዘዙኝ ከሆነ ኃይለኛ ረሃብ ለቅባችኋለሁ፣ የዚያኔም ልጆቻችሁን እንድትበሉ ነው የማደርጋችሁ። ማን ይሄን ያስደረገው? እግዚአብሔር። ሰዎቹ ተሳስተው ቢበሉ ችግር የለውም ነበር። አይ የሰው ጥፋት ነው እንላለን፣ እናልፈው ነበር። ግን ይሄን የተናገረው እግዚአብሔር ነው። እኔ ራሴ ነኝ የማስበላቸው ብሏቸዋል። ገብቷቸዋል? ይሄ ነው። አይ ጥያቄ ያለ ይቀጥል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ አሁን የበደለንን ሰው ይቅር ካልን አፉ ካልን ያን ሰው የማናገር ግዴታ አለብን? አትኮራረፉ፣ ጀርባ አትሰጣጡ። አንዴ ከታረቃችሁ ታረቃችሁ። ነገር ግን ያ ሰው መልሶ የሚሰብራቸውና የሚጎዳቸው ከሆነ ያ ችግር የለውም። ነገር ግን ያ ሰው ከስተቱ ከታረመና ይቅርታ ብሎ አሁን ዳግም እንደገና ከተመለሰ ከዛ ከጥፋቱ በዛ ኩርፋችሁት አትቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ተቃጠዑ ወላ ተዳበሩ ወላ ተባገዱ ወኩኑ ዒባደላሂ ኢኽዋነን ከማ አመረኩም አላህ አሉ። አትቆራረጡ፣ አትኮራረፉ፣ አትዘጋጉ፣ ጀርባ አትሰጣጡ፣ አትጠላሉ፣ የምትዋደዱ ሙስሊም ወንድማማቾች ሁኑ የአላህ ባሪያዎች ብለው ተናግረዋል። ስለዚህ አንድ ሰው ከጥፋቱ ከታረመና ይቅርታ ብሎ ከጠየቀ ያን ሰው አትዝጉት፣ አታኩርፉት። ያ ነው። ነገር ግን ያ ሰው ከጥፋቱ የማይታረም ከሆነስ አውቆ ከሆነ ይህ ሰው ይቅርታ እየጠየቀ እያለ ዳግም እንደገና ሊያስቀይማቸው፣ የሚያስከፋቸው፣ የሚሰብራቸው አይነት ከሆነስ የዛኔ ኮስተር በሉበት፣ ችግር የለውም። ራሳችሁን ደህንነታቸውን ለመጠበቅ ስትሉ ሰው ከዚያ ከጥፋቱ የማይታረም ከሆነ ማለት ነው። እሺ ሌላኛው ደግሞ አንድ ሰው ጁምዓ ሙባረክ ሲለን ለዛ ሰው የመመለስ ግዴታ አለብን ወይስ አይፈቀድም? የለባችሁም። ጁምዓ ሙባረክ እንዳው ቢድዓ እንደሆነ አስረዱት። ሼኽ ሷሊህ አልፈውዛን ታላቁ ዓሊም አላህ ይጠብቃቸው ተጠይቀው ጁምዓ ሙባረክ ማለት ቢድዓ ነው ብለዋል። የመጀመሪያውን ጥያቄ ላስተካክለውና እኔ አሁን የበደለኝን ሰው ለሱ ሳይሆን ለአላህ ብዬ አፉ ብያለሁ። ግን ከዛ ሰው ጋር ጭራሽ መነጋገር አልፈልግም። ይሄ ነገር እኔ ጋር ጥሩ ላይመጣብኝ ይችላል። እህት ተናገርኩኝ፣ ለሶስተኛ ጊዜ ልናገር። ያ ሰው ከጥፋቱ የታረመና የተጸጸተ አይነት ከሆነ አታኩርፊ፣ አትዝጊው በዛ። ነገር ግን ያ ሰው ከጥፋቱ የማይታረም ከሆነና አንቺን ዳግም የሚሰብርሽ የሚጎዳሽ አይነት ከሆነ ይህን ሰውዬ ይቅር ከተባባላችሁ በኋላ የዛኔ ግዴታ ሁሌ ማናገር እናንተን ማለት አይጠበቅባቸውም። ራሳቸውን የሚጎዳን ነገር ጠብቁ፣ የሚሰብራችሁን ነገር ተጠንቀቁ። እሺ ጀዛከላህ። እንዴት ነህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ሰላም ነው ወንድማችን፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ አለሁ። አልሐምዱሊላህ። እኔ የሆነ ጥያቄ ልጠይቅ ነበርና አሁን ውዱዕ ልናደርግ ስንል ግዴታ ቢስሚላህ ማለት አለብን አይደለ? እና
እዚህ አሁን ውጭ ሀገር ላይ ምናምን ሽንት ቤትና ውዱ የምታደርግበት ቦታ አንድ ላይ ነው። ይሄን ሽንት ቤቱን ዘግተን የመቀመጫውን ዘግተን ቢስሚላህ ካልን ይቻላል? ክላሱ የሽንት ቤት ክላስ ውስጥ ሆነን ወይስ እንዴት? በዕለሞች መካከል ሁለት ሐሳብ አለ። ቢስሚላህ ቢል ችግር የለም ያላሉ፣ ሌሎች ደግሞ በልቡ ይበል ነው። የኺላፉ ለመራቅና ለመውጣት ሲባል በልባቸው አስቡ ቢስሚላህ የሚለውን በቂ ነው ነው። በልባቸው ቢስሚላህ የሚለውን ኦኬ። አንደኛ አሕመድ ብን ሐንበል ሲናገሩ ምን አሉ? ኢዛ ዐጠሰ ረጁሉ ወሁወ ፊል ሐማም ፈልየሕመዲላህ ቢቀልቢሂ ላ ቢሊሳኒሂ አሉ። አንድ ሰው ሽንት ቤት ውስጥ ነው ቢያስነጥሰው አልሐምዱሊላህ የሚለውን በልቡ ያስብ፣ በልቡ ይበል፣ በምላሱ እንዳይል ነው። ወዐላ ቂያሲ ዛሊከ ፈመን አራደ አን የተወደአ ፈሊየቁል ያዕኒ ቢስሚላህ ቢቀልቢሂ ላ ቢሊሳኒሂ። ይሄ ነው። አዎ የሆነ መድረሳ ስንቀራ ደግሞ የሆነ ሐዲስ ነበረ ላ ውዱዐ ሊመን ለም ላ የቁል ቢስሚላህ የሚል ነው። እንደዛ ተሳስቼ እንደሆነ አላውቅም። እሺ አንድ ሌት አድርጉት ልጆች፣ ሌት አድርጉት። አሁንም እዚህ ቦታ ላይ ቢስሚላህ ይበል አልተባለም። እሸት በልቡ ይበል ነው። ሐዲሱ ላይ የግዴታ በምላሱ ማለት አለበት የሚል የለም። እሺ እሺ ኢንሻአላህ። እና ነገ እንትን ረጀብ 12 መጾም ይቻላል? እሱ ልጠይቅ። ኢስራ ወል ሚዕራጅ لا ረጀብ 12 ብሎ ሂሳብ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ኢስራ ሚዕራጅ ያደረጉበት ጊዜ የባብት የትኛው ቀን ላይ ነው የሚለው አይታወቅም፣ አልተገለጸም። ኦኬ ኢንሻአላህ ሄል ጠይቅ ብዬ ጀዛከላሁ ኸይራ። ከዚህ በፊት ልጅ እያለሁ ነውና የሆነ ሰው ባላጠፋው ጥፋት እኔን አስፈራርተውኝ በግድ አዎ አጥፍቷል ብለሽ በይ አሉኝ ማለት ነው። እና እንደዛ በማለቴ ያ ልጅ አስከፈሉትና አሁን ምን ማድረግ አለብኝ? ግን ከፍሏል ልጁ። እኔ አስፈራርተውኝ ነው ምስክር ነኝ ብለሽ መኝ ብለው እንትን አሉኝ እና አሁን ላይ ግን ጸጽተኛል። ምን ማድረግ አለብኝ? ያን ሐቅ መናገር የምትችይ ከሆነ አሁን መናገር፣ ተውበት ማድረግ፣ ያንን በውሸት የመሰከርሽበትን ሰው ይቅርታ መጠየቅ። አይ እሺ ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አንድ ማለትም በቃ ልቤጤን እንትን ሆኖ እየሰገድኩኝ የሆነ ነገርም እያደረኩኝ በቃ ይወሰውሰኛል፣ መጥፎ ነገር ማለት ነው፣ ወንጀል ላይ ያስገባኝ ወስዋስ አለ አይደል? ማለትም ወይ ከእስልምና ኦኬ ከእስልምና ሊያወጣኝ ይችላል። አትወጪም አይወጣም። በልባቸው የሚወጣው ወስዋስ በምንም ተአምር ከእስልምና ያስወጣቸውም ኃጢአትም ተብሎ አያያዝም። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ በውስጣችን ያሰብነውን እንደማይይዝብን ቃል ገብቷል። የምንሰራውንና የምንናገረውን ብቻ እንደሚይዝ ቃል ገብቷል። يقول سبحانه وتعالى في كتابه العزيز لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت الله ማንንም ነፍስ ከአቅሟ በላይ አያስገድዳትም። ለእርሷ የሰራችው መልካም ስራ አለላት፣ የሰራችው ኃጢአት በእርሷ ላይ አለባት አለ። ስለዚህ አላህ ሱብሓነሁ ወተዓላ የሚተሳሰበን በሰራ ነው እንጂ ባሰብነው አይደለም። አይ እና ደግሞ ማለትም በቃ የሆነ ገንዘብ ነበረብኝ ለሰው እና ደግሞ አሁን የለሁም፣ እኔም ኢትዮጵያ የለሁም። እነሱ ደግሞ ወደ በቃ እኛ ኢትዮጵያ ካለው ቤታችን 100 ኪሎ ሜትር ይራራቃል። የሚሄድልኝ ሰው ደግሞ የለም። ዋላ ፈቅዶ ሁሉም ነገር ጨርሼ ኢትዮጵያ ሲሄድ ቢያንስ የምገምተው ብር ሄጄ ቤታቸው ሄጄ ፈላልጌ ልስጣቸው ወይስ ደግሞ አሁን ባለኝ አቅም ትንንሽም ቢሆን ሰደቃ ላብላላቸው። ሰዎቹ ካፊር ናቸው። ሰዎች ካፊር ቢሆንም የነሱ ሐቅ አንቺ ላይ አለ፣ ስጫቸው ገንዘቡ። አሁን አላገኛቸውም። እኔ ከኢትዮጵያ ውጭ ነኝ፣ እነሱ ኢትዮጵያ ናቸው። ኮና ኢትዮጵያ ከሆኑ የምታውቂያቸው ሰዎች ካሉ ለነዚያ ገንዘቡን እንዲያስተላልፉልሽ ስጫቸው ሰዎች። እነሱ በቃ አጣናሉኝና አሁን ልክፈል፣ አሁን ሰደቃ ላብላላቸው ወይስ ሀገር ስገባ ጠባበቃቸዋለሁ በሞት እስከዛ? እሺ ይኸውልሽ አሁን ሰዎች ያሉበትን ቦታ ታውቂያለሽ አታውቂም? አሁን ያሉበት አላውቅም።
ስለዚህ ወደፊትስ እንዴት ልታገኛቸው ትችላለሽ? ማለትም አላህ ፈቅዶ ኢትዮጵያ ከገባሁኝ ከዛ ሀገሬ መተው ነው እነሱ እኔ ካለሁበት ሀገር የኢትዮጵያ ቤታችን የነሱ ስደት ነበር የመጡት ማለት ነው። እነሱ ሐዋሳ ናቸው፣ እኛ ቡታጀራ ነን። ቡታጀራ መተው ነበር፣ ከዛ ተመለሱ ሀገራቸው። ከዛ አሁን ደግሞ ኢትዮጵያ እንኳን ብገባ 100 ኪሎ ሜትር ሄጄ ነው እነሱን ላፈላለግ የምችለው። እሺ ለማንኛውም ሐቃቸውን መመለስ የምትችይበት መንገድ ካለ መለሽላቸው። ለሰው ማስለከሽ ቢሆን አሁን ማግኘት የማትችይ ከሆነ ወደፊት ስገባ ላገኛቸው እችላለሁ ብለሽ ካሰብሽ ወደፊት ስትገቢ ጊዜ ትሰጫቸዋለሽ። ያን በልብሽ መልሳለሁ የሚል ንያና ሐሳብ እስካለሽ ድረስ ብትሞች እንኳን አላህ Subhanahu Wa Ta'ala በዚህ ይጠቃል። እሺ ያኔ ማስረጃ ባሰጠኝ ችግር የለውም። ሁለት ብቻ አንድ እንስሳቶች መግደል ማለትም ዝንብ ምናምን ኩንኩሼ ሲጸዳ፣ ሁለት ደግሞ አሻንጉሊት። ይሄ ብቻ ያለ ማስረጃ ችግር የለውም። ኮሜንት ላይ እሺ ዝንብ ምናምን መግደል የሚለውን በተመለከተ አዛም ያደርጓችሁ ከሆነ ቢገደሉ ችግር የለውም። ቤት ውስጥ ለምሳሌ ምግብ ቦታ ላይ ምናምን እያረፉ ካስቸገሩ ወይንም ሌላ ቦታ ላይ የዛኔ ልትላቸው እንደ ወንጀል አይደለም። አሻንጉሊት ያልሽው እነዚህ ኮሜንት ላይ ያሉት ነው ወይንስ ምንድነው? አራ አይደለም፣ ሁለቱም የአሻንጉሊት የሚታቀፈው ኮሜንቱ ታቀፈው እሱ አይቻልም፣ እሱ አይቻልም። ያ የእንስሳት ሆነ የሰው የወፎች ምናምን ለዋቱል አርዋህ የሩህ ባለቤት የሆኑ ማናቸውንም አሻንጉሊት መጠቀም አይቻልም። ሐዲሱን ባላቀው በተመለከተ ሐዲሱ እሱን ያኛው ያሰነ የሚመለከት لعن الله المصورين ወደ 17 ሐዲስ ተመቷል። إن الذين يصنعون هذه الصور يقال لهم يوم القيامة أحيوا ما خلقتم ሌላም ሐዲሶች መጥተዋል እና ያን ይመለከታል። ነገር ግን እዚህ ያሉትን እነዚህን አሻንጉሊቶች ኮሜንት ላይ ያሉትን በተመለከተ ዑለሞች በዚህ ጉዳይ ተጠይቀው ሁለት ሐሳብ ሰጥተዋል። ግማሽ ዑለሞች ከመሰላቸው ብለዋል፣ ሌሎች አይደሉም ብለዋል። ከመሰላቸው ወይስ አይደሉም የሚለውን ወደ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ስንመልሰው ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? الصورة الرأس فإذا قطع الرأس فليس بصورة አሉ። ምስል የሚያሰኘው ምስልን ጭንቅላት ሲኖር ጊዜ ነው አሉ። ጭንቅላት ከተቆረጠ ደግሞ ምስል አይባልም አሉ። ሎታቸዋል አንደኛ ያ ነው ቅንጭላት ወይንም ማነው ጭንቅላት የምስል መስፈርቱ ወይንም ደግሞ መርሆስ እንትኑ ከሆነ ግንዛቤው እርሱ ከሆነ ጭንቅላትን ሊያሟላ ይገባል ማለት ነው። የጭንቅላት ክፍሎች እንደምናውቃቸው ሁለት ጆሮዎች አሉ፣ ሁለት አይኖች አሉ፣ አፍ አለ፣ አፍንጫ አለ። ይሄን ያሟላች ነች ወይ ጭንቅታቸው የሚቀመጡት እነዚህ ብለን ስናያቸው ጊዜ አታሟላ። ጆሮዎች አሏት፣ እስኪ ያስቀምጧቸው። ጆሮ አላት መልሽ ላ ጆሮ አላት። እሺ ጆሮ ማይላት ጆሮ የላት። አይኖች አላት፣ አፍንጫ አላት፣ አይን አላት። የላት መስመሮች ናቸው፣ ስሜትን መግለጫዎች ናቸው። ሰውየው መቆጣቱን ለመግለጽ ያደርጋል፣ መደሰቱን ለመግለጽ፣ ማበዱን ለመግለጽ ያደርጋል። በቃ ነው። ኦኬ እሺ ትክክለኛ ወኪል የምትጠቀሙባቸው ስሜትን ለመግለጽ እንጂ እነዚህ ከሱራ ወይንም ከምስል አይደሉም ማለት ነው። ይህን ይመስላል። እሺ ጥያቄ የጨረሳችሁ በመውረድ ተባበሩ። ክርስቲያኖች መግባት ከፈለጋችሁ ግቡና በስነ ስርዓት አውሩ። ላኩላቸው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ያው ጥያቄ ነበረኝ እና ጥያቄ ማለት ነው ያኔ ስለ ኒካህ ጉዳይ ነው ማለት ነው። የዛሬ 3 ዓመት አካባቢ ባለቤቴ ኢትዮጵያ ነበርኩና ወደ ሳውዲያ መጣች ማለት ነው በስምምነት። ከዛ እዚህ መጥታ እያለ እንደ 5 ወር ምናምን አድራ ተጋጨ ነው ማለት ነው። አልፈልግም ምናምን ስትል እኔም አልፈታትም። ሆኖም ግን የክርስቲያን መዝሙር ምናምን እያቀናበረች ትልክልኛለች ማለት
ማለት ነው የገዛ ፈቷን እና ምናምን እንደዛ ሆና መጨረሻ ላይ ከሁሱ ምናምን ላይ ገብቼ አስልሞኛልና ኒካውን መታደስ አለበት ብሏል ምናምን ስትለኝ እኔ ምንም የሚያገባኝ ጉዳይ የለም። እኔ ትክፈሪ አትክፈሪ አላወኩም። በሰዓቱ ዝም ብዬ ኑር ያለሁኝ ያኔ አንደዋወልም ነበረ ማለት ነው። እና ዝም ብዬ ኑር ያለሁኝ ስለዚህ እኔ አልፈታሁሽም ምናምን ብዬ ዝም ብያት ኖርኩኝ እስከዛሬ ድረስ ማለት ነው። በቃ አልተቀራረብንም ከዛን ጊዜ አንስተን ማለት ነው። እኔም አልፈታኋትም እሷም ኒካው መታደስ አለበት ምናምን ብላ ነበረ ማለት ነው በሰዓቱ። እና ይሄ ነገር እንዴት ነው የሚታየው ማለት ነው? እሷ ከእስልምና ወጣለች በሰዓቱ እሷ ያው እንግዲህ ሰለም ያለው ብላለች በሰዓቱ እንግዲህ ያኔ ኡስታዝ ሁሱ ሻሃዳ ሲዞኛል ምናምን ብላኛለች በሰዓቱ። ግን ምንም አላውቅም እኔ ወላሂ። ከሰለመች በኋላ ነው ሻሃዳ ማነው ኒካ ያሰራችሁት ወይንስ ሳሰለመ በፊት? በፊት ነው እንጂ በትዳር እየኖርን እኔ አላሰርኩም። ያኔ ኒካ ሰሩ ብሏል እንደገና እንደ አዲስ መታደስ አለበት ኒካው ብሏል ምናምን ስትል እኔ አልፈታሁሽም ስለዚህ ኒካ አላስርም ሁለተኛ ምናምን ብያት ነበር። እሺ ከፍሬ ያለ ያለችው መዝሙር ስላዳመጠች ብቻ ነው ወይንስ ከእስልምና ወጣ ነበር? ክርስቲያን ነኝ ምናምን ብላ ለሰው ተናግራ ነበር መሰለኝ ለሌሎች ማለት ነው። እሺ ክርስቲያን ነኝ ያለችው ከምን አንፃር ነው? እስልምናን ወጣ መልቀቋን ለመግለጽ ነው ወይንስ እየቀለደች እየተጫወተች ነው ወይንስ በምን ምክንያት ነው? እንደው እንጃ እኔ ወላሂ ስለዚህ ጉዳይ ሳስበው ያው እኔ ጋራ ስለተጣላች ልጅቷ የኔ መላቀቄ ይመስለኛል ማለት ነው። ገባህ? እኔ እንደዚህ ስለምሰግና ምናምን ስለምን ነገር ልጅቷ ደግሞ ብዙም ከሶላት ላይ ዘንጋለች ስለሆነች እኔን አናዳ እኔ እንዲፈታት የምትጠቀምበት ዘዴ ይመስለኛል ሳስበው እኔ ማለት ነው። ካንተ ለመላቀቅ አስባ ከሆነ ይሄን ያደረገችው አትሰማና አትከፍርም ከእስልምና አትወጣም ተውበት ታድርግ። ለዚህ ነገሯ ኒካህም አይወርድም። አምናበትና ከውስጧ ደግሞ መክፈርም ፈልጋ ከሆነ ይሄን ቃል ያለችው የዛኔ ኒካህ ይወርዳል። አዎ በሰዓቱማ እንደዛ ተጠይቆ ነበረ። ተጠይቆም ሆኖም ግን በላይቭ ገብቼ ምናምን ሲጠይቅ ሻሃዳ መያዝ አለብሽ ምናምን ተብዬ ሻሃዳ ያዝኩኝ እና ኒካው መታደስ አለበት ብሏል። ኒካን ወንደስ ምናምን ስትለኝ በሰዓቱ እኔም ተጣልተን ስለነበር ልጅቷ ጋር የሌላ ነገር መሰለኝና እኔ አላውቅም። ወጥ የሆነ ጥያቄ አንድ ጥያቄ ጠይቅና እሱን መለስኩልህ። ገብቶሃል? እቺ ልጅ ከስሙ ክርስቲያን ሆኛለሁ አለች። እሺ ከምን አንፃር ነው ያለችው? አምናበት ነው ወይንስ ካንተ ጋር ኒካህን የሚወርድላት መስሏት ነው ወደሚለው ስንመጣ ጊዜ ከመጀመሪያው ሙስሊም አልነበረችም ወይንስ እንዴት ነው? ሙስሊም ነች አይደል? ከዛ መካከል ካንተ ለመለየት አስባ ፈልጋ አውቃ ክርስቲያን ሆኛለሁ አለች። እንደዚያ ነው ነገሩ ወይንስ ሙስሊም ናት? እኮ እንደሱ ከሆነ ክርስቲያን ሆኛለሁ አለችው ካንተ ኒካ የሚወርድላት ብቻ እኔ ይሄን ስታቀርብልኝ በቃ ይዛት ነው እንደሚቻል يلا ጥያቄ ለቀጥል። አለይኩም ሰላም ወአለይኩም ሰላም። አንድ ጥያቄ ነው። ሱቢ ቁርአን ይቀራሉ ብዬ ቁርአንን ሲይዝ እንቅልፍ ይመጣኛል። ምን አልሽ? ሱቢ ሰላት እስከሚደርስ ተነስቼ ሱናውን ሰግጄ እንትን አዛን እስከሚል ድረስ ይመጣኝ እና ምን እናድርግ? ምን እናግስ? ዋንስ ጥያቄው እንቀስቅስሽ መተን ወይንስ ምን እናድርግ? ውሃ እንርጭብሽ? ጥያቄው አልገባን። መህት በይ ሸጊቱ ተኛሽ መሰለ። አሁንም ያ አላህ እሺ ጥያቄ አለ ቀጥል።
እሱ ሰላም አለይኩም በጥያቄ ያለ እንዴ ጥያቄ ካላችሁ ቀጥሉ፣ ከሌላችሁ እንዴ አንድ ጥያቄ ነበረኝ። እሺ ማግሪብ ሳልሰግድ ኢሻ ይደርስብኛል በስራ ምክንያት። እድሜ የለም እዚህ ቤት አድሚን የለም እዚህ ቤት። እሺ ጥያቄ ያለ ይቀጥል። ቪዲዮ ልዝጋ መሰለህ። አይሰማም እንዴ? ወአለይኩም ሰላም። ልጆች ለምን ታባት አደርጉ? በፈጣሪ ምን ይሻላችኋል? 600 ምናምን ሰዓት 56 ታብ ለምን ትገርማላችሁ? ያ መደዋመጥ አይቻልም። አሁን ምክንያቱም ታብ እና ኮምፕሊካ አታደርጉም። ለሽ አላህ ሙስተዓን። ቻው ደህና ደሩ እባክህ። ሰላም አለይኩም። ብዙ ጥያቄ ያለኝ ማለት ጥያቄ ያለኝ ማለት ታያል። የበፊቱ ነው የሚሆነው ወይስ አዲስ የታሰረው ነው የሚሆነው? ምንድን ነው ያልከው? ሁለቱ የተለያየ ቦታ ሆነው ኒካህ ይታሰራሉ በውክልና ማለት ነው። ከዛ ወደ ሀገር ሲገቡ ሲገናኙ በአካል ቤተሰብ ኒካህ ያላችሁም እንደ አዲስ ነው መታሰር ያለበት ብለው ሁለተኛ ያስራሉና ማንኛው ነው የሚረጋው ለማለት ነው። በትክክል ኒካህ ታስሮ ከሆነ ሸሪዓውን በጠበቀ መልኩ እንደገና እንደ አዲስ ማድረስ አይጠበቅባቸውም። ባረከላሁ ፊክ። ፊክ ባረከላሁ። እሺ ጌች ማን ነው ወጥተህ መሰለሽ? ጥያቄ ያለው ካለ መጠየቅ ይችላል። ከሌላችሁ ነንዝል ተحت። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. የሆነ ጥያቄ ነበር። ሂና ምናምን መቀባት ይቻላል ወይስ አይቻልም? እስኪ ነገር ይቻላል ይቻላል።
እሺ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እንዴት ነው ኡስታዝ? ሰላም ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። የኔ ጥያቄ ስለ ሰላት በሱትራ በኩል ነው። ሱትራ እንዴት ነው ማድረግ የሚቻለው? ማለት ሴት ልጅ ስታቋርጥ ህፃን ልጅ ውሻ ምናምን የሚል አንዳንድ ነገር ሰማሁና እሱ እንድታብራራው ነበር። እሺ ማወቅ የፈለከው ምን ነው? አንድ ሰው እየሰገደ ሴት ልጅ ታቋርጠው ሶላቱ ይበላሻል አይበላሽም? እሺ በሌላ በኩል ደግሞ ስለ ጥቁር ውሻ መርሐባሽ። እሺ ስለ ስትራ በተመለከተ አንድ ሰው በሚሰግድ ጊዜ ከፊት ለፊቱ ስትራ ያስቀምጣል። ያ ማለት ሰዎች በእርሱ ፊት አልፈው ሶላቱን እንዳይሉበት፣ እንዳይወሰዱትና እንዳያበላሹበት፣ ሶላቱን እንዳይቆርጡበት። ምን ያክል ርቀት ላይ ካስቀመጠ በቂ ነው ከተባለ በእርሱና ስጁድ በሚወርድበት መካከል ድረስ ካስቀመጠ በቂ ነው። ከዚያ በኋላ ቢያልፉ ሰዎች ችግር የለውም። ዓላማው ምንድን ነው ይሄን ማስቀመጡ ከተባለ ሰዎች በእርሱ ፊት አልፈው በሚወሰወስ ጊዜ እነርሱን በሚያይ ጊዜ ውስዋስ ውስጥ እንዳይገባና ሌላ ሀሳብ እንዳይሄድ፣ ትኩረቱን እንዳይሰረቅ፣ የሶላቱን እንዳይቀንስበት ነው ዓላማው። ስለዚህ በእርሱና ስጁድ በሚያደርግበት መካከል ያደርጋል። አሁን በሚያልፉ ጊዜ ሶላትን የሚያበላሹ ነገራቶች ምንድን ናቸው በፊት ለፊታችን ከተባለ አንደኛ ሴት ልጅ ታበላሻለች። ወንድ ልጅ ሲያበላሻል ወይ? አዎ ያበላሻል። ሌላስ ጥቁር ውሻ ተብሏል። ሌላስ አህያ ተብሏል። እነዚህ ያበላሻሉ። ያበላሻሉ ሲባል ግን ምን ማለት ነው? ምንዳውን ይቀንሳል ማለት እንጂ ሙሉ በሙሉ ሶላቱን ያቋርጠዋል ያበላሻዋል ማለት አይደለም። ይወታችኋል አይደል? ምንዳውን ይቀንሳል ማለት ነው። ታዲያ ማንኛውም ሴት ማንኛውም ወንድ ነው ወይ? አይደለም። ለአቅመ አዳም የደረሱ ለአቅመ ሔዋን የደረሱ ናቸው። ህፃናቶች አያበላሹም ቢያልፉባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልጆቻቸው ሐሰን እና ሁሰይን ከፊት ለፊታቸው ያልፉ ነበር፣ ያቅፏቸው ሁላና ይሰግዱ ነበር። ስለዚህ ለአቅመ አዳም ለአቅመ ሔዋን ያልደረሱ ህፃናት ልጆች አቅፋቸው ራሱ ብትሰግዱ ችግር የለውም። ከፊታቸው አስቀምጣቸው ብትሰግዱ ችግር የለውም። ሶላቱ አይበላሽም። ገብታችኋል? በአንድ ሐዲስ ላይ የወንዶች ለብቻ ተነግሯል፣ ለሴቶች ደግሞ ለብቻ ተነግሯል። የሴቶችን ብቻ ይዙና ምን ያደርጋሉ? እዚህ ክርስቲያን ሰባኪዎች ነን የሚሉ ሰዎች እንዴት እንደሚያጭበረብሯቸው። አያትና ሴት ልጅ ሶላትን ትሰብራለች ተብሏል። ወንድ ልጅ ግን አያነሱትም። የወንዱ ልጅ በሌላ ሐዲስ ላይ ግን ተገልጿል። በሌላ ሐዲስ ላይ ተገልጿል። አንዳችሁ የሆነ ሰው በሚያልፍበት ጊዜ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይመልሰዋል። አልመለስም ካለ ይታገለው ፈልዩቃቲልሁ አሉ። ፈኢን አባ ፈልዩቃቲልሁ እምቢ ካለ ይታገለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈኢነሁ ሸይጣን ብለው ነው እንደውም የገለጹት፣ እርሱ ሰይጣን ነውና አሉ። ያ ማለት ሶላትን የመቁረጥ ባህሪ የማን ባህሪ ነው? የሰይጣን ባህሪ ነው። ሰዎች ከአምልኮ እንዲዘናጉ የማድረግ የማን ባህሪ ነው? የሰይጣን ባህሪ ነው። እርሱ ሰይጣን ነው ሲሉ ማንነቱን ሳይሆን እየሰራ ያለውን ድርጊቱን አስመልክተው እየተናገሩ ነው። ሶላትን ማበላሸት የሰይጣን ተግባር ነውና። እሺ ውሻ ምን ያበላሻል ተባለ? ጥቁር ውሻ ከተባለ ምክንያቱም እርሱ የመናደፍ ባህሪ ያለው የመናከስ ባህሪ ያለው፣ ያን በሚያይ ጊዜ ሰውየው እብድ ውሻ በሚያይ ጊዜ ሶላቱን ይወሰወሳል፣ ትኩረቱ ሀሳቡ ሌላ ቦታ ይሄዳል። ስለዚህ ያ ነገር በፊት ለፊታቸው እንዳለ። ሌላው ነገር ምንድነው ከተባለ አህያ ደግሞ በድምፁ ይረብሻል ሰዎችን። አይታችሁት ከሆነ ያ እና አንከረል አስዋት ለሶቱል ሐሚር አሰያፊ ከማስተሊታ ድምጽ ብሎ ማለት የአህያ ድምጽ ነው። በሚጮህ ጊዜ በቃ ሐሳብህን ይሰርቃል፣ ይረብሻል። ከዚህ አንፃር ነው እና እነዚህ ነገራቶች ያቋርጣሉ ሶላትን ሲባል ጊዜ ምንዳቸውን ይቀንሳሉ ማለት እንጂ ሙሉ በሙሉ ሶላቱን አቋርጦ ሰውየው ይጠፋል፣ ከዛ ይሄዳል፣ እንደገና እንደ አዲስ ይጀምራል ማለት አይደለም። ብዙ ሰው እንደዛ ይመስላል። እንደዛ ለማለት እንዳልሆነ ዑለሞች ተናግረዋል። ገብተዋል።
ናም ጀዛከላህ። ህፃን ልጅ ሆኖ ግን ሶፍ ያበላሻል አያበላሽም? እሺ ምን አልከኝ? ሶፍ ያበላሻሉ አያበላሽም? ህፃናቶች ለብሉግ ያደረሱ አያበላሹም። ሶፍ ያበላሻሉ ማለት ኢማሙ እያሰገደ ከሆነ ከኋላ ባሉት ላይ ቢያልፉ ምን ቢሉ እንትኑ አይበላሽም፣ ችግር የለውም። ሶፍ መሃል በመካከላችን ህፃናቶች ይቆሙና ለመጫወት ቦታውን እየለቀቁ እንትን ይላሉና ህፃን ልጅ ወደ መስጊድ ይዞ መሄድ በዛም ላይ ክፍተት ይፈጥራል በመካከላችን። ችግር የለውም፣ ይዛቸዋቸው ሄዱ። እሺ ችግር የለውም፣ ይዛቸዋቸው ሄዱ ይስገዱ። ከነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይከለክሏቸውም ነበር፣ ይሰግዱ ነበር። ስለዚህ በዚያኔ ሶፉን ይቆርጣሉ፣ ያበላሻሉ። لا يؤثر ذلك ተዘና ያደርግም። እሺ እነሱ ለቀው ከሄዱ የዛኔ ሶፉን እናንተ እንትን በሉ ሙሉት። ከጎን ያለው ጠጋ ብሎ ይስገድ። ዘይነብ 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 ማናት? ዘይነብ ያ ሰላም ህፃን ልጅ እንዴት እንደምወድ ወላሂ ላዝ እሺ ኡስታዝ ጥያቄ ልጨምር። ጥያቄ ካለ አህያ ሲጮህ አዑዙ ቢላሂ ሚነ ሸይጣን ረጂም እንድንል ታዘናል። ለምንስ ነው? ጥቁር ውሻስ በዛ የተመሰለው? ጥቁር ውሻ ሸይጣን ጥቁር ውሻን ይመሳሰላል ወይ? ምን አልከኝ? ይቅርታ። ለምን አህያ ሸይጣን ጥቁር ውሻ ይመሰላል ወይ? አህያ ሲጮህ ሸይጣንን አዑዙ ቢላሂ ሚነ ሸይጣን ረጂም እንድንል ታዘናል ወይ? መልካም ጥሩ ጥያቄ። ውሻ ለምንድን ነው በሰይጣን የሚመሰለው? ጥቁር ውሻ በተለይ ሸምሲያ። ምክንያቱም ሰይጣን ማን ነው? ጂኖች ለሁለት ይከፈላሉ አይደለ? አማኝ ጂን አለ፣ ከሃዲ ጂን አለ። ከሃዲዎች ጂኖች ሰዎችን ለመጉዳት ወደ ውሻነትና ወደ እባብነት ይቀያየራሉ። ይሄን ኢስላም ያስተምራል። የሌላ እምነቶች ጋር ስለ ጂኖች ሚስጥር አታገኙም። ከናፈጣጠራቸው ሙሉ መጽሐፍ ቅዱስ ላይ ለምሳሌ አታገኙም። ጋኔን ከምንድን ነው የተፈጠረው አያውቅም መጽሐፍ ቅዱስ። ምን አይነት ባህሪ ያላቸው ላይ አያውቅም። ያ ማለት የመቀየር ባህሪ ያላቸው የላቸውም። ይሄን ኢስላም በደንብ አድርጎ ሁሉ ማንነታቸውን አብራርቷል። ነፃ ምርጫ ፍቃድ አላቸው የላቸው የሚለውንም ኢስላም በደንብ አድርጎ ገልጾታል፣ አብራርቶታል። ወደ ምን መቀየር ይችላሉ በደንብ አብራርቶታል። ምን ነበሩ መሰረታቸው፣ አፈጣጠራቸው ኢስላም በደንብ አድርጎ አብራርቶታል። ጋኔን ከምንድን ነው የተፈጠረው? ጂኖች ከተባሉ ከእሳት ነው የተፈጠሩት። አምላክ ማንንም ክፉ አድርጎ አይፈጥርም። ጋኔኖች እንዳለ ክፉ ናቸው ብለው ነው የሚያምኑ ክርስቲያኖች። ለምሳሌ ጂኖች ማለት ነው። በመጀመሪያ ጂን ብሎ ማለት ሰይጣን ማለት አይደለም። ጂን ማለት ትርጉሙ ደበቅ ወይንም ስውር ማለት ነው። ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ይላል። ሌሊቱን በተደበቀበት ጊዜ ከዋክብቶችን አየ እያለ ይናገራል። በተደበቀበት ጊዜ ለሚለው ቃል ጅን የሚለውን ቃል የተጠቀመው። ጅን ብሎ ማለት ድብቅ ስውር። ለምን በዚህ ተሰየሙ? ከሰዎች እይታ የተሰወሩና የተደበቁ ስለሆኑ። ስለዚህ አምላክ ክፉ አድርጎ ማንንም ይፈጥራል ወይ? ላ አይፈጥርም። ክፋትን ፍጥረታት በራሳቸው ላይ ራሳቸው ናቸው የሚያመጡት። ገብታችኋል? ይሄ ልታውቁ ይገባል ክርስቲያኖች። ክፋትን አንድ አካል በራሱ ላይ ራሱ ነው እንጂ የሚያመጣው አምላክ ማንንም ክፉ አድርጎ አይፈጥርም። ስለዚህ ጅኖች ወይንም ጋኔኖች በራሳቸው ክፋትን አመጡ። ገብታችኋል? እንጂ አምላክ ክፉ አላደረጋቸውም። ለሁለት ተከፍለዋል ማለት ነው። ነፃ ምርጫ ፍቃድ ተሰጥተው እንደኛ የተፈጠሩ ፍጥሮች ናቸው። ከኛ ከሰዎች ክፉ እንዳለ ሁሉ ጻድቅ እንዳለ ሁሉ ከጅኖችም ክፉና ጻድቅ አለ። ገብታችኋል? የአምላክን ትእዛዝ ተቀብለው የፈጸሙም አሉ፣ አይ አንፈጽምም ብለው የካዱ የሚያስተባበሉም አሉ። ወአና ሚነል ሙስሊሙን ወሚነል ቃሲጡን ይላሉ። ከኛ ሙስሊሞችም አሉ፣ ከእኛ በዳዮችም አሉ፣ ከሃዲዎችም አሉ ማለት ነው። ስለዚህ እነዚህ የጅን አይነቶች ወደ ምን የመቀየር አቅም አላቸው? ወደ እባብና ወደ ውሻ ይቀየራሉ፣ ሰዎችን ለመጉዳት ማለት ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጅን አፈጣጠር ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልጅኑ ሰላሰቱ አስናፍ፣ ጅኖች ሶስት አይነት ናቸው አሉ። ቂስሙን ለሁም አጅኒሐቱን የጢሩነ ቢሂ ዐለል ሀዋ ወቂስሙን የተገየሩነ ኢለል ሐያት ወልኪላብ ወቂስሙን ሚስለኩም ያኒ ከልበሸር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ጅኖች ሶስት አይነት ናቸው አሉ። አንደኛ በህዋ ላይ የሚበሩበት ክንፍ ያላቸው የጅን አይነቶች አሉ አሉ፣ በራሪ ጅን። ሁለተኛ ወደ እባብና ወደ ውሻ የመቀየር አቅም ያላቸው ጅኖች አሉ አሉ። ሶስተኛ ልክ እንደናንተ ነዋሪዎች የሆኑ አሉ፣ ልክ እንደኛ ማህበራዊ ህይወት ያላቸው። ስለዚህ ከውሻ ጋር የሚያመሳሰሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሰይጣንን ብዙ ጊዜ ምንድነው ወደ እባብና ወደ ውሻ የመቀየር አቅም ያላቸው የጅን አይነቶች ስላሉ ነው። ገብታችኋል አይደለ? ከዚህ አንፃር ነው። ገብተዋል ያ ወንድም? ናም ገብተኛል። ጀዛከላህ ኸይር። አዎ ያ ነው። እና ወደዚያ መቀየር አቅም ስላላቸው ከዚያ ጋር ለዚህም ነው በሌላ ሐዲስ ላይ አልከልቡል አስወድ ያኒ ሸይጣን ብሎ ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ጥቁር ውሻ ሰይጣን ነው ብሎ ተናገሩ። ያ ማለት ማንኛውንም ጥቁር ውሻ ለማለት ሳይሆን ከሰይጣን ወደዚህ ወደ ጥቁር ውሻነት የመቀየር አቅም ያላቸውን አስመልክተው እየተናገሩ እንጂ ማንኛውንም ውሻ እንዳው ሰይጣን ነው እያሉ አይደለም። እሺ مرحبا ጥያቄ የለም። ሌላ ጥያቄ አለኝ። ስንት ወር 6 ወር ያልሞላው ይመስለኛል የወንድ ልጅ ሽንት አይነጅስም? ይሄን ታውቃለህ? ምግብ መብላት የጀመረ ከሆነ ይነጅሳል። ምግብ መብላት ያልጀመረ ከሆነ አይነጅስም። ነገር ግን በሸናበት ቦታ ላይ ልብስ ላይ ወይንም አካላት ላይ ከሆነ ያንን ውሃ ፍስስም ሰላም አለይኩም ወአለይኩም ሰላም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ጥያቄ ለመጠየቅ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ትመጣለች። ህፃን ልጅ ሸናባቸው። ነቢያችን ሰለላሁ ዐለይሂ ወሰለም አልተቆጡም፣ አልተናገሯትም ሴትዮዋን። ይልቁንስ ቶሎ ብለው አልይን ጠሩት። ያ አልይ እቲኒ ቢማኢን አሉት። አልይ ሆይ ውሃ አምጣልኝ አሉት። ውሃ ይዞላቸው መጣ። ፈነضح فيه አለ አልይ ብን አቢ ጣሊብ ያደረጉትን ሲናገር ውሃውንም በሸናባቸው ቦታ ላይ አፈሰሱት አለ። خلاص ይሄን የሚደረገው የጾታ ልዩነት አንዳንድ ጥያቄ አድርገው ያነሳሉ። የሴቶች ሲሆንስ ማን የሴቶች ሲሆንስ የሴት ህፃን ልክ እንዲሁ ይደረጋል እና እዛ ነው አይደለም? የሁለቱም ውሃ ይደረግበታል። ወንድም የሁለቱም ውሃ ይደረግበታል። ስለዚህ በሁለቱም ላይ ውሃ ይደረጋል። አጠብ አድርገው ወይም ደግሞ ጠምዘዝ አድርገው ያኛል። ጥያቄ ለመሰለኝ እስኪ ለማንዲ ጥያቄ እሺ ቀጥታ ነበር ዘይቁስ እንትን መንይና መዝይ የሚለው ላይ ማለት ነው። እሱ ላይ ግልጽ ያልሆነልኝ ነገር ስላለ እሱ ለማወቅ ፈልጌ ነው። ለምሳሌ አንድ ሰው ከባለቤቱ ጋር ሊሆን ይችላል ከተቃራኒ ጾታ ጋር እያወራ ባለበት ሰዓት ከብልቱ የሚወጣ ፈሳሽ አለና እሱ በማያውቀው መልኩ ማለት ነው። እሱ ነገር እንዴት ነው የሚታየው? መዝይ ነው። እሱ ብታብራራ። መነጀስና እሱ መዝይ ነው። መነጀስና እሱ መዝይ ነው። ወንድም ይነጅሳል። እሱ መታጠብ አለበት። ነገር ግን ሻወር ያስወስዳል። መንይ ነው ሻወር የሚያስወስደው። መንይ ደግሞ በግብረ ስጋ ግንኙነት ጊዜና እንቅልፍን ተኝተህ በህልምህ የሚወጣ የዘር ፈሳሽ አይነት ነው። እሱ ደግሞ አይነጅስም። አልመንይ ጣሂር ስላሉ ነብዩ ሰለላሁ ዐለይሂ ወሰለም መንይ ጣህራ ነው ብሏል። ነገር ግን ሻወር ያስወስዳል። ያልጠይቅ ኡስታዝ ጠይቅ። አንድ ጥያቄ
እሺ እንትን የቁርአን ሙራጃ አደረጉ እሱ ሰፋ ያለ ትምህርት ያስፈልገዋል። ሌላ ጊዜ ኢንሻአላህ በትንሹ ማውራት አትችልም? ስለዚህ ከዚህ በፊት ተናግሬያለሁ። እሺ አዳምጥ። ለማንኛውም እሺ ሙራጃ አደረግ በመጀመሪያ ቁርስህን ከበላህ በኋላ የመጀመሪያ ብታደርገው ማለት ነው ሻይ በሎሚ አድርገህ ትጠጣለህ። ቢስሚላህ ዋዕድ እስክናገር እሺ ታገር kita tunggu mana ni ya ሄደች እንዴ አትረብሽም እንጠጣ ልጆች እንብላ ስላለፈ ማለት ነው። እሺ ኩል በቃ በላ በቃ በላ ተመስገን። እሺ ይሰማል ሃይደር? አይ ይሰማው ነው። በመጀመሪያ ሐፊዝ ነህ አይደለ? አይደለም። አይ 25 ምናምን ያፈስኩት። ማሻአላህ ጨርስ እንጂ ታዲያ ምን ትጠብቃለህ? ነገ እኮ ልትሞት ትችላለህ። ይቅርታ ነገ እንደውም ረዘመ ማታ። ስለዚህ ሐፊዝ እሺ ኢንሻአላህ ትንሽ ሙራጃ እየከበደኝ 15 በታች ይሻላል ነው እንጂ አሁን ሙራጃ ታደርግ። ብዙ ሰው ቁርአን እያፈዘ በዛው ሙራጃ ካላደረኩ ይላል። ይሄ ድካም ነው የሚሆነው፣ ወይንም ደግሞ ጊዜያችሁን መግደል ነው የሚሆነው። ይልቁንስ ቶሎ ብላችሁ አክትሙና ጨርሱ። ከጨረሳችሁ በኋላ ምን አደረኩ መሰላችሁ? ቁርአን ቀራሁኝ። ከቀራሁ በኋላ ማሐፈዝ ጀመርኩ። ሐፍዤ ጨረስኩኝ። ሐፍዤ እንደጨረስኩ ሙራጃ ጀመርኩ። ከስር ያንኛውን ሙራጃ አደርጋለሁ ስትል ጊዜን ነው የምትገለው። በጣም ብዙ ዓመታት ይፈጅብሃል። እኔ ሳፍዝ ጊዜ አፈዝኩኝ። ቢያንስ 4 ወር ባልሞላ ጊዜ ቁርአን አፈዝኩኝ። ከዛ በኋላ እንደገና ሙራጃ ለማድረግ እንዴት እንደተጠቀምኩ ላሳያችሁ። ይሄ ጀንበር እያደረጉ ቀላል ሱረቱል በቀራ ላይ ትንሽ ጀግና ይሆኑና ቶሎ ሄድ ብለው ኒሳ ላይ ሲደርሱ መቆም፣ ይሄ ሁሉም የተለመደ መንገድ ነው። ቀለል ያላቸውን ከቁርአን ውስጥ እየሄዱ የሸመደዷትን እሷን ሙራጃ ያደርጉና ያልፋሉ። ሱራ ዩኑስ፣ ሱራ መርየም፣ ሱረቱል ከህፍ ምናምን። ይሄ አይደለም ሙራጃ። ሙራጃ ሳደርግ ጊዜ ምን አደረግኩ መሰላችሁ? በቃ የሆነ ፕሮግራም አወጣኝ። የማልቀይረው የማልተወው የፈለገ ነገር ቢፈጠር ማለት ነው። እሱም ምንድነው በቀን 5 ገጽ አፍዛለሁኝ ብዬ ማነው እሱ ሙራጃ አድርጋለሁ ብዬ ወሰንኩ። በቀን 5 ገጽ 5 ሶፋ 5 ገጽ። እሱን ከሱብሒ በኋላ ልክ ሱብሒን እንደሰገድኩኝ እስከ ቁርስ ድረስ ባለው ጊዜ በደንብ አድርጌ ሸምድጄ ጨርሳለሁ። ቁርሴን በላና መለስና መስጂድ አሁንም ደግሜ ያንኑ እቀራለሁ። ሌላ አልጨምርም። ስለቀለለኝ ብዬ ለምን 10 አላደርገውም? ላላ እንደዚህ አላደርግም። በቃ ከበደኝም ቀለለኝም ከወሰንኩት ከዚህ ከ5 ገጽ በላይ አልጨምርም አልቀንስም። ከዛ ከቁርስ በኋላ ያንኑ ደግመዋለሁኝ። ጓደኞቼ ላይ ሰማዋለሁ። ከዛ አስተማሪ ላይ ሂጅ ሰማዋለሁኝ። በደንብ መያዜን አረጋግጣለሁ። ከቻልኩኝ ከአሱር በኋላ 1-2 ጊዜ ምናምን እንደገና አደርገዋለሁኝ። እንደገና ትከልስታላችሁ ያንኑ። ከዚያ ማታ ላይ ምንም ቁርአን ሳትይዙ አጠገባችሁ ምንም የሚያዳምጣችሁ ጓደኛ ሳይኖር ለብቻችሁ ገንጠል ብላችሁ ሄዳችሁ ትቀራላችሁ። እሱን መያዛችሁን ካረጋገጣችሁ በኋላ የሌሊት ሱራት ትሰግዱበታላችሁ። ቦታችኋል የሌሊት ሱራት ትሰግዱበታላችሁ ማለት ነው። ቦታችኋል አደራ የሌሊት ሱራት ስገዱበት። ቁርአን ሙራጃ የምታደርጉ ልጆች የሌሊት ሱራት ካልሰገዳችሁበት ትይዙታላችሁ ማለት በጣም ከባድ ነው። ይህን ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ኢነል ዐብደ ኢዛ ቃመ ቢልቁርአን ማ የንሳሁ፣ አንድ ባሪያ ቁርአንን በሌሊት ሱራት እየሰገደ ቆሞ ከሰገደበት አይረሳውም ብለው ተናግረዋል።
ይሄንን አምስቱን በዚህ መንገድ ልክ የሌሊት ሶላት ከሰገዳችሁበት በኋላ ያ አምስቱን አጠናቀቃችሁ خلاص ጨረሳችሁ። ከዚያ በሚቀጥለው ቀን ልክ የትላንቱን አምስት ያክል ትሰራላችሁ በዚያው መንገድ ማለት ነው። ሱብሒ ላይ በዚያው ይወጣል። በዚህ መሰረት ትጨርሳላችሁ። በቀን አምስት ስትቀሩ ጊዜ በአራት ወር ነው የምትጨርሱት። በአራት ወር ታከትሙታላችሁ፣ ትጨርሳላችሁ። እንደገና ተመልሳችሁ ታሳድጉታላችሁ። በቃ የዛን ያለቀ ማለት አይደለም። እንደገና ታሳድጉትና በቀን 10 ታደርጉታላችሁ። በዚያው በነገርኳችሁ ፕሮግራም መሰረት በቀን 10 ስታደርጉት ደግሞ በሁለት ወር ታከትሙታላችሁ፣ ትጨርሱታላችሁ። አሁንም አታቋርጡም፣ ትመለሳላችሁ። አሁንም በቀን አንድ ጁዝ ታደርጉታላችሁ። የዛኔ በ30 ቀን ታከትማላችሁ በወር። ከዚያ ታሳድጉትና በቀን 2 ጁዝ ታደርጉታላችሁ። አንደበታቸው ላይ በጣም እየቀለለ ነው የሚሄደው ቃሉ ማለት ነው። ይወታቻል በጣም እየቀለለ አጠገባችሁ ያለ ሰው ምን እንደምትሉ እስከማይሰማ ድረስ ይደርሳል። በጣም ከመቅለሉና ከመግራቱ የተረሳ ይወታቻል። አሁን ያልኩ እንደው ማን ነው የሚነግረኝ? እስኪ ምናልባት አፍዝ ከሆናችሁ ልትነግሩት ትችላላችሁ። ولا يعلمون ان الله يعلم كثيرا ما ان الذين كفروا سواء عليهم من انذرتهم من تنذرهم لا يؤمنون كتم الله على قلوبهم وعلى سمعهم وعلى ابصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الاخر وما هم بمؤمنين يخادعون الله الذين امنوا ويخدعون الا انفسهم ويحشرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون اذا قيل لهم لا تفسدوا في الارض قالوا انما نحن مسلمون አምን እንደምትል አንደበትህ ላይ አጠገብህ ያለ ሰው ቁርአን ያፈዘ በደንብ አድርጎ የያዘ ሰው ካልሆነ በስተቀር ምን እያልክ እንደሆነ እስከማያውቅ ድረስ ይደርሳል። ምን ልላችሁ ፈልጌ ነው፣ በጣም ከመግራቱ የተነሳ አንደበታችሁ ላይ ይቀላል። በስተመጨረሻ ይወጣቻል አይደል? በቀን 10 ጁዝ አደረጋችሁ። በቀን 2 ጁዝ ስታደርጉ ጊዜ በ15 ቀን ታከትሙታላችሁ። ከዛ ታሳድጉታላችሁ። በቀን ስንት ታደርጋላችሁ? በቀን 5 ታደርጉታላችሁ። በ6 ቀን ታከትማላችሁ። በቀን 10 ጁዝ ታደርጉታላችሁ። በ3 ቀን ታከትማላችሁ። በቀን 15 ጁዝ ታደርጉታላችሁ። በ2 ቀን ታከትማላችሁ። ወላሂ በቀን በአንድ ቀን ታከትሙታላችሁ። በስተመጨረሻ አስታውሳለሁኝ በቀን አንድ ጊዜ ሳከትም ጓደኞቼ ሁላ ስብስብ ብለዋል። ከጠዋት ጀምሬ እስከ ማታ ድረስ ነበረ እና የዛኔ ይሄን ሙራጃ ካደረግኩ በኋላ ሙራጃ አድርጌ አላውቅም ብላችሁ ታምናላችሁ? የዛሬ 13 ዓመት ከ13 ዓመት በፊት ማለት ነው፣ ህፃን እያለን ነው። ከዚያ በኋላ የመድረሳ የግቢ ልጆች እንዳለ ከየትም ሀገር የሚመጡ 2700 ስልክ ነበረችኝ አስታውሳላችሁ፣ ኖኪያ ነች። እሷን አስቀምጥላቸውና ክብብ ብለው እንደፈለጋችሁ ከፈለጋችሁት ቁርአን ቦታ ጠይቁኝ፣ ከተሳሳትኩኝ ያሳሳተኝ ሰው ይሄን ይወስዳል እላቸው ነበር። ሁላቸውም ደግሟቸው ይሄዳሉ። አንድ ሰው ወስዶ ያውቅም። በየቀኑ እመጣለሁ፣ ይሄን አሳያቸዋለሁ። ይሄን ማድረግ የዛኔ ለምንድን ነው ምን ያክል ቀላል ከባድ ነው ብለው የሚያስቡ ልጆች ቀላል እንደሆነ እንዲያምኑና እነርሱም ያንን ማድረግና መስራት እንደሚችሉ ላሳያቸው ዘንድ ነበር። ያ ነው ውሸታም እያለ ነው ኮሜንት ላይ ውሸቴ እንዳልሆነ የደጋ ልጆች ያውቃሉ። ቁርአን ልክ እንደዛ ከጨረስኩ በኋላ ከሙሉ ከኢትዮጵያ ከሀገርህ ከእያንዳንዱ መርከዞች የተውጣጡ ከሁሉም ሀገራቶች አዲስ አበባ ላይ ከኢትዮጵያ ከአጠቃላይ ተወዳደርኩኝ። አንደኛ ወጣሁልህ። ልፎክር አይደለም ውሸት ስላለ እንደው ልንገረው ብያለሁ። ከሙሉ ከኢትዮጵያ ተወዳደርኩ። የዛኔ አንደኛ ወጣሁኝ። 14 ዓመቴ ምናምን አካባቢ ነበር የዛኔ። ከዛ ሀገርህን ወክዬ ወደ ሳውዲ ሄድኩኝ። ከዛ በኋላ እዛም ሄድኩኝ። እዚያ ደርሼ መጣሁ። እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ የኢጃዛ ታውቃለህ? ምናልባት የምታውቁት ካላችሁ የኔ ቅርአት እስከ እሳቸው ድረስ አለው ሰንሰለት ማለት ነው። የኔ ሸህ መካ ላይ ያለ ሸህ ናቸው። አቡበክር አልአፍናዊ ይባላሉ። እርሳቸው አቅርተውኛል። እርሳቸው ላይ አፈዝኩኝ። እርሳቸው ደግሞ ሌላ እያለ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ይደርሳል። እኔ ለነቢያችን ሰለላሁ ዐለይሂ ወሰለም 36ኛ ነኝ። ከፈለክ ኢጃዛውን አሳያለሁ። አስተግፊሩላህ። ለማንኛውም ይሄን ይመስላል። ቀላል ነው ልላችሁ ፈልጌ ነው። እሺ ምንም የሚከብድ ነገር የለም። በቁርአን በኩል ሙራጃ የጠየቀኝ ልጅ አንድ የሚከብድ ነገር የለውም። ሁሉም ቀላል ነው። ብቻ አንተ ባልኩ መሰረት አድርግ። የሌሊት ሶላት ስገድበት መቼም አትረሳው። ይታለርና ይሄን ይመስላል። ሁለተኛ ጥያቄ ደግሞ ቅድሙ ነበር
እሺ ያው ቅድም አፉን ስደጋግም እንዳትሰለች አፉ በለኛ አፉ በለኝ ኧረ አብሽር ችግር የለም እንትን ቅድም አልሰማኝም ነበር መጀመሪያ አካባቢ ነው ወሰነ እሺ ነበር እንትኑ VPN አለ ስለአሁን ልጅ አሳየኝ እያለ ስለሆነ እና ላሳየህ ያው እነዚህ ጋር ቆንጆ ማየት ስለፈለጋ ላሳየህ ያው እነዚህ ጋር ይህ ኢጃዛይ ነው ኢጃዘት في القرآن الكريم إجازة في القرآن الكريم برواية حفص عن عاصم من طريق الشاطبية الحمد لله الذي شرفنا بكتابه والصلاة والسلام على المبعوث رحمة للعالمين عندك على من يلزم وثالي أما بعد فقد قرأ علي الشيخ حسين أحمد عبده حسين أحمد بن إلهي كارتا ديلا لس كمان درس يهيك أكل يالا يندل لزيقر كزاس كما جرشاو ما نزي بوثالي ورجال عاصم أبو عبد الرحمن بن عبد الله بن حبيب السلمي وأبو مريم زر بن جيش وأخذ أبو عبد الرحمن عن عثمان بن عفان وعلي بن أبي طالب وأبي بن كعب وزيد بن ثابت وعبد الله بن مسعود عن النبي صلى الله عليه وسلم أسكى النبي صلى الله عليه وسلم درس يا النازقة لا تقال أي إجازة عنه إني أسأل شو عندمي يا الله هاي እና ሙራጃ አድርግ ከዚያ በኋላ ደግሞ ቁርስህን ብላ የቁርስ ሰዓት ነው አሁን እኔ ደግሞ ልውጣ ማለት ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ኧረ ኡስታዝ እኔ ስማኛ አይቀድሙን ጥያቄ ኡስታዚ አይ እሺ አፎን በልሽ እና VPN ስልህ VPN በቃላ እንትን ነው ነፃ ምናምን ነው እንትን ያለው ግን የሆነ አሁን በአሁኑ ሰዓት ተዘግቷል ነው ሲባል የሰማሁት አሁን ላይ ግን ተዘግቷል ሲባል ነበር እውነት ነው እሺ እና ስልህ ህዝብ በፊት ጠይቄ ግን መልሰልኝ ነበር እንደሚቻል ምክንያቱም በረምብ ስላልሰማሁ እንጂ ወንድሜ ይኸውልህ ከሰዎች የምትጠቀሟቸው ማናቸውም ነገር ለሁለት ይከፈላሉ እሺ አንደኛ ፈቃድ ያላቸው እነዚህን መጠቀም ችግር የለውም ተብለው ፍሪ ሆኖ ወይንም ፈቃድ ያላቸው ማንም ፈቅደው እዛው የእንትኑ የካምፓኒው ባለቤት ሊሆን ይችላል ወይንም እዛው ላይ የተጻፈ ነገር ካለ ይህ ፍሪ ነው ወይንም ደግሞ ነፃ ነው የሚል ካለ እዚያ ላይ እሱን መጠቀም ትችላለህ ነገር ግን ያ ነገር ደግሞ እንደማይቻል የተገለጸ ከሆነና በክፍያ መጠቀም ያለባቸው ነገር ከሆነ ያንን አንተ ሀክ አድርገህ አሽወርብረህ መጠቀም ወንጀል ይሆናል ይዛል እሺ ያው እኔን ስማኝ አሁን አንተን ሰምቻለሁ ስለሆነ ዛሬ የከለከለን ምናምን ነገር የለም VPN ነው ታውቀው ይሆናል VPN አታውቀው እኔ መተጠቀማቸው VPN አይነት እኔ አይቻለው ፈቃድ ካላቸው እያልኩህ ነው ወንድም ችግር የለውም ፈቃድ ካላቸው ፍሪ ከሆነ ዛሬ ፈቃድ ያለመኖራቸውን አላውቅም ግን እኔ መጠቀሜን ነው የማውቀው ገብቷል ውስዬ እኔ ደግሞ መልሱን ነው የምነግርህ ያ ነገር ፈቃድ ያለው ከሆነ ፍሪ ከሆነ መጠቀም ትችላለህ የምትጠቀመው VPN ምን አይነት እንደሆነ አላውቅም እሺ ፈቃድ የሌለው ከሆነ ደግሞ ያንን ያለ ፈቃዳቸው መጠቀም አይሆንም አይቻልም ታላቁ አሊም ሼክ ሷሊህ አልፈውዛን ተጠይቀው ለምሳሌ ያለ ፈቃዳቸው የሰዎችን ዋይፋይ አድርጌ መጠቀም እችላለሁ ወይ ሲባሉ ጊዜ አይቻልም ሐራም ነው ክልክልና ይሄው ልክ ነው ያለ ፈቃድ ከሆነ ያንን ነገር መጠቀም አይቻልም ፈቃድ እንትን ማድረግ አለብን እሺ ያ ረቢ እንሽቅ እኔ እኮ አሁን ምን መሰለህ አሁን ዛሬ ማን ታስፈቅዷለሽ VPN ያስጠቀመን ነው ገብቷል እኮ ሄድና ወደ ቴሌ ወስዳ ይሄን ነገር ወይንም ሙያ ያላቸው ሰዎች ጠይቃቸው ይሄን ነገር እንዴት ነው ፈቃዱን ማግኘት የምንችለው እሺ እኔ ደግሞ በባለፈው በቃ እንደዚህ እንደሚቻል ነግሬ በቃ ተጠቀምኩ ምናምን እና ሁሱም እንደዚህ ፈቅዷልና ብዬ ነበር ገብቷል እሱ ስላሳሰበኝ ነው ከዚህ በኋላ ያልተጠቀመው ኢንሻአላህ አይሽ ኡስታዝ አፍዋን እነሱም በጠየቋቸው ነው እሱ እንደዚህ ብሏል እነሱ በተጠቀሙበት ቁጥር እኔ ወንጀለኛ ሆናለሁ ወንጀል ጻፍብኛል እኔ ከዚህ ውጭ አይነት ሌላ መልስ አልመልስም ከዚህ በፊትም ሆነ ከዚህ በኋላ ገብቷል ምናልባት በተሳሳተ ነገር ጠይቀኝ ከሆነ አላውቅም እና አሁን በጠይቀው መሰረት ከሆነ ያለ ፈቃዳቸው ሰዎችን ሐቅ መጠቀም አይቻልም ነው
እና ለሰዎች እንደዚህ ፈቅዷል በማለት ያ ጥያቄ ያለው ሰው አይ አንተ በጠየቀኝ መንገድ ነው የምመልስልህ ወንድም። አይ አፎን ኡስታዝ ካምፓኒው ራሱ እነሱ በተገምቶች ከሆነ ማስታወቂያ ራሱ ይለቅብህና ያንን በነፃ እንድትጠቀም ያደርጋል። አንዳንድ ቪፒኤን አፕ ማለት ነው። ሁለተኛ ደግሞ ዝግ ሆኖ ሰዎች ሀክ ያደርጉትና በዛ መልኩ የሚጠቀሙ አሉ። ሁለቱ ነው ያለው። ደምሻ ያ ስለዚህ ካምፓኒው ነፃ ካደረገው ማስታወቂያ ይለቅብህና በነፃ እንድትጠቀም ያደርጋል። ከዛ ውጭ አንተ ሀክ ካደረከው ደግሞ ኡስታዝ እንደተናገረው ትክክል ይሆናል ማለት ነው። የኔ ጥያቄ የመጨረሻ ነው። አፉ በለኝ እና ካምፓኒው ምንድን ያልክ? ካምፓኒው ከለቀቀው ምንድን ያልክ? ካምፓኒው ነፃ አድርጎ ይለቀውና ራሱ ማስታወቂያዎችን በመሃል ይለቅብሃል። እሱ ከዛ ስለሚጠቀም ነፃ ያደርጋል። እና ካምፓኒው አሁን ለምሳሌ ቪፒኤን አይተው ከሆነ ካምፓኒው ለቆት አይደለም? ያ ነው እኔ የማውቀው በዛሁን ባልኩ መሰረት ነው። እስኪ እንግዲህ ኡስታዝ የመጨረሻ ጥያቄ እንዳለኝ አፎን ሶላትን ያለ ምክንያት አንዳንድ ጊዜ አለፍ አድርጎ ሰብስቦ መስገድ እንዴት ይታያል? አይቻልም። ያለ ምንም ምክንያት القصر والجمع አይቻልም። هذا عند الرافضة ይህ ከሺዓዎች ጋር ነው። ሺዓዎች ይሄን ያደርጋሉ። ያለ ምንም ምክንያት يجمعون الصلوات الخمس بدون عذر ያለ ምንም ምክንያት ይሰበስባሉ፣ ጀምዕ ያደርጋሉ። አይቻልም፣ አይፈቀድም። እሺ جزاك الله خير. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. نعم أشي هتسمعون كلامي؟ هتسمعون كلامي؟ ما أنه هتسمعون كلامي ميلا ياشي الواي فاي لا زاتا أو أستغفر الله محمد لا ما عرفنا والله لا فتنا شنو ما مجزات اللبن لا مجزات اللبن شنو يا سلام ايش كذا ፀጉሬ በጣም ነው ያደገው ወላሂ ላዚም استغفر الله በዛሬ የምን ጾም ነው አሹራ? የአሹራ ጾም ብሎ ነገር የለም። እሺ ማን አሁን ላይ ይቅርታ፣ ማን ነው የረጀብ ጾም ብሎ ነገር የለም። አሁን ላይ እየተጾመ ያለ የረጀብ ጾም የለም። ነብያችን ሰለላሁ ዐለይሂ ወሰለም ረጀብን አስመልክቶ ምንም አይነት የዒባዳ አይነት አላዘዙም። እሺ ያ ተረካት ይሄን በያት እዚህ ጋር እንትኑ ፓስወርድ ልንገርህ 000 ከ1 እስከ 9 ከዛ 0 ጨርሻ። እሺ የገባችሁ እንዳትጠይቁ እሺ፣ ዝም ብላችሁ ቁጭ በሉ። እዚህ ጋር ቤልት መልበስ ደግሞ ጥሩ አይደለም። ረመዳን መጣ የተባረከ ወር ረመዳን اللهم تقبل صيامنا وقيامنا وركوعنا وسجودنا وسائر أعمالنا. በጣም ገርሞኛል ወላሂ ይባያለሁ መሰለኝ لا تردها في وجوهنا يوم القيامة يوم الحسرة والندامة. اللهم اجعلنا من عتقائك من النار في رمضان. ስንት ቀን ቀረው? ወርከ ምናምን ምንድን ነው ግን? ይህን ታውቃላችሁ? ተራራን ተራራ ሁሉም ዓለም ላይ ተራራ ነው ብሎ የሚጠራው ከብት፣ ላም፣ በሬ፣ ፍየል፣ በግ
እንዲህ እነዚህን ስሞች እንዴት ሰዎች ሁሉ ተስማምተው ሊያውቋቸው ቻሉ? እንዴት ይሄን ተስማምተው ማን ነው የወሰነው? ይሄን ነገር ታውቃላችሁ? ይሄን ኢስላም ይናገራል። ገና ሱረቱል በቀራን ከፈት ስታደርጉት አላህ ሱብሓነሁ ወተዓላ አምላካችን አላህ ወዐለመ አደመ አልአስማዕ ኩለሃ ይላል። ለአደምም የነገራቶችን ነገር ሁሉ ስሞች አሳወቅኩት ይላል። የማናቸውንም ነገራቶች ስም አደም አለይሂ ሰላም አንድ እንዲያውቅ አደረገው። ያንንም ዕውቀት በአደም ልጆች ላይ ያደረገ አምላክ አላህ ሱብሓነሁ ወተዓላ ሁሉም ዛሬ እነዛን ያውቋቸዋል። አንድ አይነት መጥሪያ ያላቸው። ፍየልን ፍየል ብለህ ነው የምትጠራው የትኛውም ዓለም ላይ፣ በግም ልክ እንዲሁ በየራሳቸው ቋንቋ ማለት ነው። ይህን አምላካችን አላህ ሱብሓነሁ ወተዓላ የነገራቶችንም ሁሉ ስም አሳወቅኩት እያለ ይናገራል። وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين سبحان الذي سخر لنا هذا وما كنا له مقرنين وإنا إلى ربنا منقلبون
እሱ ያው እምቢ ያለ ነው አልፈለገም ነገር ነው አሁን ለጊዜ ያለው ሰላም ላይ አንድ ቦታ ሆኜ እንትን ማለት ፈልጋለሁ ነገር ነው ማለት ያዘው ካልፈለገም ለምን ተልቆ ለከንዳለች እንደዛ ማራባሽ አዩ አልሰላም ሰላም አዩ ተሽሎኛል አዩ መሐመድ ቃሊቲ ሊሄዱ ነው ገላን ሊሄዱ ነው አሁን